እኔ አሁን ኮስሞቲክስ ፋሽን ነው እድሜን የጨረስኩ ሌላ ስራ አላውቅም። ከ200 ምናምን አይነት ኢምፖርት የምናደርጋቸው እቃዎች አሉ። የእኛን እቃ ሳይዝ አንድ ሰው ኮስሞቲክስ ሊሰራ አይችልም። ግዴታ ነው ፓርቱ ያስፈልገዋል። እከሌ የሰራውን ስራ አንተ ትሰራዋለህ ማለት አለ። የሚሰሩትን ነገር ወይ መውደድ አለባቸው ወይ ደግሞ ማወቅ አለባቸው። 50-30 ሚሊዮን ያወጣ ማሽን በ5-6 ሚሊዮን እየከሰሩ የሚሸጡት የተገጠመ እኔ አይቻልም። there are people ሳይተኩ ሆነ ገንዘብ እያዩ የሚሰሩ there are people ስራ እያዩ የሚሰሩ እና successful people ያው ስራ እያየ የሚሰራሉ። ምክንያቱም ከሰራ ገንዘቡ አይመጣም። you don't have to think about money at all። እኔ እንደዛ ነው ሁሌ የምላቸው። በተለይ እነዚህ አዳዲስ ስራ የሚጀምር ሰው ገንዘብ አትዩ ስራው። ምክንያቱም ከሰራ ገንዘቡ የትም አይሄድም። the right person ማግኘት ፋብሪካ ላይ ኢምፖርታንት ነው። ሁሉ ነገር ራስ መስራት ስትለምድ ዴሊጌት ማድረግ ራሱ ሰው የሚሰራው አያረካ። የሚገርም የማመጣውን ዕቃ ሳልሞክር አምጥቼ አላውቅም ነበር። እሱኑ አሁንም ስሰራ እኔ ካላመንኩበት አውጣ መጨረሻ አፕሩቭ ማድረገው እኔ ነው። እንዲሁ አይደለም። ለስኬትሽ ላክና ሃርድ ወርክ ስንት ፐርሰንት ይዛል? 100% ሃርድ ወርክ 110% not even ሃርድ ወርክ I'm too committed to my work። ላክ የሚባል ነገር የለም። ሰርተንም ላይሳካ ይችላል። every day is learning። ሁሉ ጊዜ አሁን ሴክተርም ስትቀይር ምንም every day በየቀኑ አንዳንድ ነገር ትማራለና every day ትምህርት ነው። ሶር ከመጀመሩ በፊት የፓርትነራችንን ማስታወቂያ ሰምተን እንመለሳለን። ፉል አድርጎ በዳሽን ባንክ ሱፐር አፕ ሙሉ አድርግልኝ። ሙሉ አድርገው በዳሽን ባንክ ሱፐር አፕ ፉል አድርገው። አዎ ሙሉ አድርገው። ምክንያቱም በዳሽን ሱፐር አፕ የነዳጅ ክፍያን መክፈል እጅጉን ቀሏል። በኢኮሜርስ መገበያያው ያስገረመን ዳሽን ባንክ ሱፐር አፕ አሁን ደግሞ የነዳጅ ክፍያውን በቀላሉ የምንፈጽምበትን የሚኒ አፕ መተግበሪያ ይዞልን ቀርቧል። ከዳሽን ባንክ ሱፐር አፕ ጋር አንድ እርምጃ ወደፊት ለመራመድ ዝግጁ የሆነ አሽከርካሪ ዳሽን ባንክ ሱፐር አፕ ውስጥ ከሚገኙት እልፍ አእላፍ የኢኮሜርስ አማራጮች ውስጥ ፊውል ፔይመንት የሚለውን በመጫን ፔይመንት ኮድ በማስገባት ወይንም ኪውአር ስካን በማድረግ የነዳጅ ክፍያውን በዳሽን ባንክ ሱፐር አፕ በቀላሉ ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ። በአሁኑ ሰዓት ከኢትዮ ቴሌኮም እና ከዳሽን ባንክ ጋር ፓርትነር ሆነን እየሰራ እንገኛለን። ኢትዮ ቴሌኮም እና ዳሽን ባንክ ይህንን የኢንተርፕረነር ኤጁኬሽን ፎር ፍሪ ለሁሉም በአት ስኬል እንድናዳርስ ስላስቻሉን በጣም ነው የምናመሰግነው። አሁን ደግሞ አንድ ወይም ሁለት የፓርትነሮች የተቀበልን ስለሆነ አገልግሎትና ምርታችሁ ከኛ ኦዲየንስ ጋር የሚሄድ ማስተዋወቅ የምትፈልጉ ለረጅም ጊዜ ማስተዋወቅ የምትፈልጉ ፓርትነር መሆን የምትፈልጉ ድርጅቶች ከስር በምናስቀምጠው የአድቨርታይዘር ሬጅስትሬሽን ሊንክ ወይም ደግሞ በምናስቀምጠው ስልክ ኮሙኒኬት እንድታደርጉን ጋብዛለሁ። አመሰግናለሁ። ሰላም እንዴት ናችሁ? ይህ መሪ ፖድካስት ነው። የዛሬ እንግዳችን ኢክራም አቂል ነች። ኢክራም አቂል የትም ትሬዲንግ ኮፋውንደር እና ሲኢኦ ነች። የትም ከትንሽ የኮስሜቲክስ ሾፕ ጀምሮ አሁን በትልቅ የማኑፋክቸሪንግ የኮስሜቲክ ማኑፋክቸሪንግ ያላቸው ኢምፖርት ኤክስፖርት ላይ እየሰሩ የሚገኙ እና ሪል ስቴት ላይ ያለ ትልቅ ካምፓኒ ነው። ስለዚህ ኢክራም ይሄንን ቢዝነስ ከስሞል የፋሚሊ ቢዝነስ አሁን ወዳለበት ደረጃ ያደገበት መንገድና የሄዱበት ጉዞ የኢትዮጵያ ኮስሜቲክስ ኢንዱስትሪ የመርካቶ ዲስትሪቢዩሽን ቻናል እና መንገዶች ምን ይመስላሉ የሚል ሌሎች ነገሮችን አውርተናል። ኢንጆይ። Business is mostly risk. Just start. ካልጀመርክ የትም አትደርስ። እዚህ ሀገር የሚገጥሙህ ነገሮች ቢዝነስ ቡክ ውስጥ ያሉ ሞክር እምቢ ካለህም ሞክር ነው። ጊቭ አፕ የሚለን የጋ ያለ በቃ። እንኳን በሰላም መጣሽ። እንኳን ደህና ቆየ። ስለጋበዝከኝ በጣም አመሰግናለሁ። እና የመሪ ፖድካስት ዋና ተከታታይ ደግሞ ሆነሽ ስለመጣሽ በጣም ደስ ብሎናል። የምንጀምረው ሞር ከአስተዳደግሽ ነው፣ ከሁሉም ጋር እንደምናደርገው ከዛ ጀምረን ከዛን ሞር ስለ ቢዝነሱ ደግሞ እናወራለን። ተወልጄ ያደግኩት ናዝሬት ነው አዳማ። እንግዲህ እስከ 12ኛ ክፍል ሴንት ጆሴፍ እና አፄ ገላውዲዮስ ተምሬ ከዛም ወደ ኮሌጅ ገብቼ ከኮሌጅ ጨርስ ቀጥታ አዲስ አበባ ነው የመጣሁት። አስተዳደጌ ምንድነው? እናቴ አስተማሪ ነበረች፣ ግን ሁል ጊዜ ሳይድ ሀስል አላት፣ ተነግድ ነበር ሁል ጊዜም። እና ማስታውሰው ምንድነው ወደ 4ኛ ክፍል ምናምን እያለው አባቴ ወደ ሳውዲ አረቢያ ሄዶ ነበር፣ እዛ ነበር የሚኖረው የሚሰራው። እና ሁል ጊዜ ክረምት ትሄዳለች፣ እቃ ይዛ ትመጣለች። ሁሌ ክረምት ትነግዳለች ማለት ነው። እቃ ይዛ መጣ። እሷ ያንን እቃ ስታመጣ እኛ ሄደን ለባለሱቁ መስጠት
ገንዘብ መቀበል የኛ ስራ ነበር። ንግድ የጀመርነው ከዛን ጊዜ ነው። እኔና እህቴ 2 ልጅ ነው 2 ነን እኛ ቤት ያለ ነው። ገንዘብ ሄደን እንቀበል ነበር። ከዛም ደግሞ ቢዝነሱ እያደገ እንደዛው እያስተማረች ክረምት ነው ዝግ ስለሆነ ትምህርት ቤት የምትሄደው ዜን ከእንደገና ደግሞ እያደግን እንደዛው ስንሄድ ፈርኒቸሩ ላ ታመጣ ነበር እና እኔ ደግሞ ያው 2 ሴት ነው ያለነው ቤት ውስጥ ወንድ የለምና እኔ እንደ ወንድ ነበር የምታየውና ፈርኒቸሩን እኔ ገጥማለሁ ምናምን። ታላቅ አንቺ ነሽ? ታናሽ ነኝ። ስራ የለመድኩት ቤት ነው። ከዛ እናቴ ከዛም አልፋ ደግሞ ከእንደገና ማታ ማታ ሁሌ መጋረጃ ትሰራ ነበር። አባቴ ጨርቅና ብረቱን ይልክላታል መጋረጃ። እሷ ደግሞ ማሽን ነበራት ኤሌክትሪክ ማሽን። ከስራ ስትመለስ እሱን ሰፍታ ሆቴል ኮንትራት ይዛ መኖሪያ ቤት ምናምን ትሰራ ነበርና ጨርቅ መቁረጥ ማገስ ሰፋ ምናምን እንሰራ ነበርና ስራ የለመድነው ከልጅነት ነው። ከእንደገና ደግሞ እናቴ ክረምት ሳውዲ ስትሄድ ኃላፊነት ይሰጠን ነበር። የሆነ መንግስት መስሪያ ቤት ያለ ስራ ካለ መስራት ከእንደገና ብር ይሰጠናል። የ2 ወር ከቆየች 1 ወር ከቆረች ሪስፖንሲብል ነን። አስቤዛችንን ምናምን ራሳችን ቴክ ኬር አድርገን ሰራተኛም ቢኖር ኃላፊነት ይሰጠኝ ነበር። ለ2 ወር አስቤዛ ብር ከሰጠች እሱን አስተካክዬ ማኔጅ ማድረግ ነበረብኝ። እንደዛ አይነት ነገር ሁለታችንም እኔና እህቴም ሪስፖንሲብል ሆነን ያደግነው እና ያ ነገር ይመስለኛል ሳድግ ነጋዴ ሆናለሁ ብዬ አላደኩም። አስቤም አላቅም። ግን ሳላቀው የፈጠረብኝ ነገር ያው እናቴ የምትሰራውን ንግድ እያሳደግን አስተማሪነቱን ትቷ ማስመጣት ስትጨምር ያው ቀስ እያለ ነው። ዝም ብሎ ባንድ የመጣ ነገር አይደለም። ኤር ካርጎ እየሰራች ከዛ በኮንቴነር እያለች 1 እያልን 2 እያልን ነው የደረስነው ማለት ነው። ከዛ እየሰፋ ያው እንግዲህ ቢዝነስ ላይ ወደ 30 ዓመት በላይ ነው ቆየነው። እሷ እየሰራችው ቢዝነስ ከስር እየተላላኩ እየለመድኩ ለምሳሌ በኤር ካርጎ ጋር ስጭን ካስጀመረች ሄጄ ማስጨረስ ኤር ካርጎ ኤርፖርት የኔ ስራ ነው ማለት ነው። እንደዛ ከስተመም ምንም እያልኩ ነው በመላላክ ቀስ እያልኩ ስራውን ቴክ ኦቨር እያረግን 1 እያልን 2 እያልን 3 እያልን የደረሰው። አይ ሪመምበር መጋዘን እንኳን አልነበረንምና የምናመጣውን በኮንቴነር ስናመጣ መጋዘን አልነበረንምና የምናስቀምጠው ሳሎናችን ነበረ። ኮንቴነሩን ዕቃ 1 ምናምን በመናመጣ ቀን እየበዛ ሲሄድ ነው መጋዘን እየተከራየ ምናምን ይሄን እና በሂደት የመጣ ነገር ነው እዚህ የደረሰው። ግራጁዌት ሳታረጊም እየሰራሽ ነበረ ማለት ነው ቤት ውስጥ እያለን። ከዛም በኋላ ኩየራ አድቬንቲስት ኮሌጅ ቢዝነስ አድሚኒስትሬሽን ተማርኩኝ። ከተማርኩኝ በኋላ ያው ክረምት ስመጣም ስራ አግዛለሁ። ከተማርኩኝ በኋላ ቀጥታ ማዘር የምሰራውን ፉል ታይም ነው ማገዝ የጀመርኩት። ከዛ ጨርሼ ከተመለስኩኝ በኋላ ከናዝሬትም አዲስ አበባ ሙቭ አረግን። ቢዝነሱም እያደገ ሲሄድ ሙቭ አረግን። ከዛም መርካቶም ሱቅ ገዛን። እዛ ሱቅ ውስጥ እኔ እሰራለሁ፣ እሷ ታመጣለች፣ የምናመጣውን ዕቃ እንሸጣለን እያልን ያው በእድገት አይሲ መሀል ላይ ካናዳ ሄደሽ ነበር ወይስ ከቢዝነሱ በኋላ ነው? በቅርብ ነው የሄድሽው? አይደለም፣ መርካቶ ስራ ጀምሬ አመት እንደቆየው ነው የሄድኩት። እሺ። ልክ መርካቶ ስራ ለምደህ እዛ ስትሄድ ያው መቀበል አልቻልኩም መኖር እዛ። ስለዚህ ብዙም አልቆየውም። 1 አመት ቆይቼ የመጣው ተመልሼ ሄድኩኝ። ከዛ 1 አመት ቆይቼ የመጣው ለመኖር ነበር የሄድሽው? መጀመሪያ ለመኖር ነበር። አዎ ለመማር እዛ በቃ ቀራለው የሚል ነበር። እህቴም እዛ ስለነበረች ከዛ ሳየውም እናቴ የጀመርነው ቢዝነስ የሚቆም አይደለም። እናቴ ብቻዋን ነች፣ ልታስቀጥለው ብቻዋን አትችልም። እንደገና ብቻዋንም ጥያት መሄድ አልችልም። ፎር ጉድ ነው የተመለስኩት በ2 አመቴ። አይ ሲ ስትጀምሩ ሞስትሊ ስትጀምሩም በኮስሜቲክስ ነው የጀመራችሁ? የተለያየ ነገር ትጨምር ነበር፣ ትንሽ የለም የሴቶች አንዳንድ ነገር ወይ ደግሞ ሸቀጥ ነገርም ማሟያ። ዛኔ ብዙ ኮስሜቲክስ አይሄድም ነበር። ከዛ ግን በደንብ እኔ ደግሞ ካናዳ ሄጄ ስመጣ ብዙ ኮስሜቲክስ የማየት እድል ስለነበረ ደፍሮ የማምጣትና የተሻለ ነገር የማምጣቱን ደግሞ ድፍረቱንም ታገኛለህ። ቀጥታ ግን ከዛም በኋላ ምንድነው የጀመርነው ነው በቃ ብራንድ እየፈለጉ ከካምፓኒ ጋር መስራት ነው በቃ ቀጥታና በጣም ነበረ የማየት በጣም ነበረ አይነበርና ሰዎች አንዳንድ ዕቃ አሁን ለምሳሌ ወይ ከውጭ ያመጡትን ዕቃ ምናምን አንድ ያመጡትና አያገኙም አይደል? የዛኔ የሚገርም እኔ ስራ ስጀምር ይሄ በደንብ
እንትን የለም ሶሻል ሚዲያ ምንም የለም የዛሬ 25 ዓመት አካባቢ ማለት ነው ሶ ስለሌለ ምንድነው የምታረገው እድሜን አትቆጥር ካልኩሌት እየቆጠርኩ ነው ባይኔ አይቻወኩም እኮ ሶ የዛኔ ምንድነው አንድ ብራንድ በጣም የምንሸጠው ብራንድ አሁን ሎላን የሚባል አለ አስታውሳለሁ ሱቅ አንዷ ይዛ መጣችና ይሄ ቃል ስትለኝ ቀጥታ አድራሻውን ነው የጻፍኩት የለንም ብያት ግን ጸጣላል አድራሻውን ከጀርባ ያለውን ጻፍኩና የዛኔ ኢሜል ምንም የለው ደብዳቤ ነው ያልኩት ጽፌ ማለት ነው ደብዳቤ ልኬ መልስ መለሱልኝ ያው እስካሁን ስንት ከ20 ዓመት በላይ አብረን እየሰራ ነው ከድርጅቱ ጋር ማለት ነው ሶ እንደዛ አይነት ነበር ከዛ ነው ወደ ኢሜልም ወደ ምኑም የመጣው ከዚህ በፊት ታዲያ እንዴት ነበረ አንድ ቦታ ሽጣው ከሚያስቀምጡት ነው ውጪ የምትወስዱት የነበረው ኢምፖርት ጻለ ዱባይ ሄደ የተለያየ ዕቃ ይዘት መጣ ከሪቴለሮች ከሆልሴለሮች ይዘት መጣ ከዛ ግን ቀጥታ እሱን እየተውን ወደ አንድ ዕቃ ስታመጣ ሁለት ዕቃ እያለን ወደ 14 ብራንድ እናመጣ ነበረ ከብዙ ሀገር ኦኬ ሶፍ እንትኑስ ምን ይመስላል ይሄ ፍሬምወርኩ መርካቶ ከመጀመራችሁ እንዴት ነበር ታመጣላችሁ ለሱፐርማርኬቶች ቀጥታ ነው አይደለም መርካቶ በፊት ሱቅ ሳይኖረን እናመጣለን ደን ለባለ ሱቆች ነበር የምንሰጠው ግን ሱቅ የገዛንበት ፈልገ ነው አይደል ሰው ብር አይከፍልም so we have to sell it ራሳችን አይደል ብር ስለማይከፍል so መርካቶ ስትከፍቱ ማለት ነው ወይስ ሳንከፍት በፊት ለሰዎች ተሰጣው ብርህን መሰብሰብ በጣም ከባድ ነው ጊዜ ይፈጃል እኛ ብርም አልነበረንም ማዛኔ ሶ ምንድነው ምናረጋው ሱቃችን ራሳችን መሸጥ ጀመር at the same time እናመጣውን እንሸጣለን ከሰዎችም ወስደን እንሸጣለን እንደዚህ ግን ማርኬቱ ኮስሞቲክሱ መይሰፋ ነበር ያው ውስን ዕቃ ነው ነበር በዛን ጊዜ በጣም የሚቆጠር ተጠቃሚው አምጪው ውስን ነው የሚቆጠር ዕቃ ነው ነበር ከዛ ግን እየሰፋ ሰው ሙቀቱም ምናምንም እያደገ ዕቃ ግን እኔ ደፍር ነበር አዲስ ነገርም ውድም በጣም ደፍር ነበር የኔ እና ብዙ የሚከተለኛል እንጂ መከተለው ሰው አልነበረ ሶ እሱ ፓርት ደስ ይለኝ ነበር በቃ ሰው ሲያመጣብኝ ሌላ አዲስ ነገር እናደርጋለሁና ሁሉ ጊዜም በየአመቱም ትራቭል ወይ ሳረግ አዲስ ነገር ካየው እሱን ሶርስ ማድረግ ምናምን ብዙ ጊዜ አደርጋለሁ እንደሱ አይነት ነገር የኢንተርናሽናል ትሬዲንግ ላይ ግን ምን ይመስላል ላይክ ፈልገሽ ማግኘት አለ ለረጅም ጊዜ ቆይታችኋል ከፈልጎ ማግኘት ሪሌሽንሺፑ ለረጅም ጊዜ ከማቆየት ጋር ተያይዞ አንዱ እዚህ ደግሞ መሸጡን ጨምሮ እስከ ላስት ማይል ያለውን ብናየው ደስ ይለኛል ብዙ ጊዜ ብዙዎቹን ዕቃ ያገኘኋቸው ኤግዚቢሽን አልቀርም በጣም ብዙ አመት ነው የሄድኩት ኤግዚቢሽን አመት የኮስሞቲክስ ትሬድ ፌር ቀርቻለሁ እሱን ሄዳለሁ እዛ ላይ ሰው ፈልጌ እዛው ነው ዲል አድርጌ የምመጣው ከዛ እነሱን በቃ አንዴ ደግሞ አንተ ከሰራህ የሚፈልጉት የሚሰራ ሰው እኔ ከኔ ወስዶ የሰጡብኝ ዕቃ የለም ለምን እኔ የምሰራው ለራሴ ነው ለነሱ አይደል ሶ ሁሌ የማሳምናቸው እሱ ነው የምሰራው ለራሴ ነው ሶ አንዳንዴ ከአቅም በላይ ፑሽ ያደርጋል ኢትዮጵያ ውስጥ 100 ሚሊዮን ህዝብ አለ ሶ በዛ ካልኩሌት አድርገው ሲሉ ነው 100 ሚሊዮንም ተጠቃሚ አይደል ስለዚህ ምንችለው ይሄንን ነው የውሸት ፕሮሚስ አልገባላችሁ ምገባውን ፕሮሚስ ግን እፈጽማለሁ በእንደዛ እንዳለ ማመጣባቸው ድርጅቶች እንግዲህ እኔ እንጃ በትንሹ 10 አመት ነው አብሬ የሰራው ትንሹ ሌላ በጣም ረጃጅም አመት ነው 15 አመት 20 አመት 22 23 አመት የሰራዋቸው ናቸው እስካሁን አልተቋረጠም እኔ ከተውኩት እጭ አሁን በርግጥ ታክሱ ምንም ሲጨምር ብዙ ዕቃ ሰው አፎርድ ማድረግ ስላቃተው ግማሹን ዕቃ ራሳችን ፈልገን ነው ቢመጣ መሸጥ ስለማንችል አጋጣሚ ሆኖ ወደ ማኑፋክቸሪንግ ፑሽ ያደረገንም እሱ ሶ ይሄ እንደዚህ አይነት አጋጣሚ ሲፈጠር ምን ላርግ ተላላህ አይደል ምን ላርግ ቆም ብዬ ሳስብ የመጣልኝ ነገር ይሄ ነው በቃ ወደዚህ ካልዞርን በስተቀር ሰርቫይቭ ማድረግ አንችል ኢምፖርቱ እርግጠኛ ነኝ ካሁን ወዲያ 2 አመት በኋላ መቀጠል የሚችልም አይመስለኝም የኮስሞቲክስ ሶ ወደዚህ ሽፍት ማድረግ ነበረብን ዘራይት ታይም ሽፍት አድርግ ያለው ብዬ አምናለሁ ዲስትሪቢዩሽን ቻናልስ ላይ መርካቶ ገባችሁ እንዴት እዛ ለመሸጥ ነው ሞስሊ የገባችሁት ከዛስ በኋላ አሁን ሞር ሱፐርማርኬቶች መጡ ምናምን የተለያየ ዲስትሪቢዩሽን እና ሰፕላይ ቼኑ እንዴት ይሰራል ከዛ በፊትና ከዛ በኋላ ማለት ነው በፊት ስንሰራ አንድ ሚኒባስ ገዛ I remember we do it everything እኔ ሱቅ ከሰራው እናቴ ሱፐርማርኬቱ
ራሷ ነበረች ከሹፌር ጋር የምትሰራው የነበረው። እየሄዳችሁ ራሱ እየሄድን እቃችንን እያሳየን ምን እያለን እናቴ ነች የገነባችው የሱፐር ማርኬቱን ስራ ራሱ እሱን አረገች። ከዛም በኋላ ሴልሶች ቀጥሮ የቀጠለው እኛንን መጀመሪያ ግን መሰረት ያስያዝነው ሰው ራሳችን ነን። እኔ ሱቁን ቴኬር አደረግ ነበር፣ እሷ ሱፐር ማርኬቱ ላይ። ከዛ ሰው ቀጠርንና እሷ የመሰረት ያሳዘችውን ነገር ሱፐር ማርኬት ሰራተኞቹ አስቀጠሉት ማለት ነው። ሴልሶቹ ስቲል ዊዱ ሱፐር ማርኬት ላይ። የቱ ነው ለእናንተ ማርኬት ሴግመንቱ የሚሻላችሁ? ማለት ትልቁ ማርኬት ሴግመንት ለእናንተ? ትልቁ ማርኬት ሴግመንት አፕ ካንትሪ ክፍለ ሀገር ተጠቃሚ ያለው ክፍለ ሀገር። ኧረ ከከተማ ለምን? ብዙ ሰው ያለው እዛ ስለሆነ ይመስለኛል። ሞር ተጠቃሚ ያለው ክፍለ ሀገር። ከመርካቶ ነው እሱ አብዛኛው የሚወስደው? ከመርካቶም ይወስዳል፣ ከቢሮም እንደ እንትኑ ነው። አሁን በዲስትሪቢዩሽን ስለሆነ የምንሰራው እኛ ኤጀንቶች አሉ። መርካቶ አይመጣም፣ በቃ ቢሮ መጥቶ ያዛል ወይ ደውሎ ያዛል። በየአካባቢው ኤጀንቶች አሉ ማለት ነው። እንደሱ ነው፣ ኤጀንት ቤዝ ነው የምንሰራው እንጂ መርካቶ ማለት ነው። ግን ትራንዚሽኑ የማርኬቱ ትራንዚሽን ነበር ይሄ ባለፉት ጥቂት ዓመታት የሆነ ነው? በፊት የሚመስለኝ የሆነ የክፍለ ሀገር ማርኬት ከመርካቶ ድሮም ክፍለ ሀገር ድሮም ገበያ አለ፣ ግን ከመርካቶ የሚወስዳል እንደ ሪሌሽንሽፕህ ነው። እቃህን ካወቀው መርካቶ አምጥቶ የሚያየው የለም፣ በስልክ ማዘዝም ይችላል። መርካቶ መጥቶ ማየት አይጠበቅበት። እቃህን ካላወቀው ነው መጥቶ ባይኔ የሚለው እንጂ አንተ እቃ እንደሆነ ካወቀስ በስተቀር ደውሎ ማዘዝ ነው ሲያልቅበት። የመርካቶ ኤክስፒሪየንስ ምን ይመስላል ለማያውቅ ሰው? መርካቶን በጣም ነው የምወደው። 25 ዓመት ነው መርካቶ፣ 25 ሳይሆን 23 ዓመት አካባቢ መርካቶ ሰርቻለሁ። ጠዋት እየገባው ማታ ለራሴ ይገርመኛል። አሁን ቆም ከወጣው 3 ዓመት ሆኖኛል። ለራሴ ቆም ብዬ ሳይ ይገርመኛል። ጠዋት I remember the first time መርካቶ እንደጀመርኩ 12 ሰዓት መኪና አልነበረኝም። 12 ሰዓት በታክሲ ሄዳለሁ፣ ከዛ እገባለሁ፣ እዛው ቁርሴን በላለሁ፣ ስራ ሰራለሁ። ስራዬን ጨረስኩኛ 2 ሰዓትም ጨረስኩ 3 ሰዓት። የዛኔ መጋዘኔም ቤት ነው። ቤት ገባው፣ ለነገ የምፈልገውን እቃ ራሴ ተሸክሜ ያወጣለሁ፣ እጭናለሁ። ማታ ደግሞ አምሽቼ ከገባው ስለማይመቸኝ 11 ሰዓት ተነስቼ ለሊት እጭናለሁ፣ ከዛ ይዤ እወጣለሁ። ከዛ ጠዋት ደግሞ አራግፋሉ ልጆቹ፣ ከዛ እሱን ትሸጣለህ። ሩቲኔ እንዲህ ነበር በቃ። እና ያው ወዛደርም ነህ ሻጭም ነህ ሁሉም ነገር እንደዛ እያልክ ቤት ራሱ አልበቃ ሲል አይ ሪመምበር አንድ ጊዜ እቃ አራግፈን ሳሎናችን ሰፊ ስለነበር ሳሎን እናራግፋለን፣ እኛ መኝታ ቤቱ ምናምን እንጠቀማለን ማለት ነው። አንድ ቀን ቦታ ጠበበኝና መኝታ ቤት እቃ አስቀምጬ ነበርና አይ ሪመምበር የሆነ ለሊት ተነስቼ በጨለማ እቃው ዝርግፍ ሲልብኝ ያስታውሳለሁ። እንዲህ አይነት አጋጣሚና ትራንዚት ሲጠብስ ስራ ሲሰፋ አንድ መጋዘን ትከራያለህ። አንድ መጋዘን ተከራየን፣ እሱ ደግሞ ሲጠበን ሁለተኛ ተከራየ። ከዛ ሁለተኛ የተከራየ ሶስተኛ ስንከራይ መጋዘን መስራት እንዳለብን አሰብ። then we start looking for መጋዘን ቦታ። ሱሉልታ ላይ መጋዘን ሰራ። ልክ መጋዘን እንደሰራ ስፔስ ነበረው፣ ቦታ ስፔስ ነበረው። ኦኬ መጋዘንም ሆነ ምንም እናረጋው አናቀም፣ ግን ይሰራና ይቀመጥ የሚል ሌላ ትልቅ 2000 ካሬ ላይ ሰራን። ከሰራን በኋላ ይሄ ማርኬቱ በጣም በቃ ሬቱ ሲጨምር ዶላሩ ምናምን እንትና በቃ ስራው በጣም ተቀዛቀዘ። ኢምፖርቱ ታክሱም ሲጨምር ምንም ሲጨምር በጣም ይቀዛቀዛል ስራው። ሰው አፎርድ ማድረግ ያቅተዋል። 50 ብር የምትሸጠው ዕቃ 100 ብር 200 ብር ሲገባ ሰው መግዛት ያቅተዋል። በዛ አጋጣሚ ነው እንትን ያለው። ቆይታችሁ ለመግባት ነበር ሐሳባችሁ? አዎ ማለት በቃ ስራው እየሰፋ ሲሄድ መጋዘኑ ግዴታው ልክ መጋዘኑን ስንሰራ ፋብሪካ አላሰብም። ልክ መጋዘኑን ሰርተን ደግሞ ስንደላደል ስራው ደግሞ ያው በራሱ ባለው እንትን ትንሽ ከበድ እያለ ሲመጣ ቆም ብዬ ነበር ያሰብኩት። ይሄ ነገር ያው እያየኸው ነው እየወደቀ ኢምፖርት ስራ ሲሄድ ቆም ብዬ ያሰብኩና ምን ማድረግ አለብኝ ብዬ ሳስብ ፋክተሪ መጣልኝ። then ቀጥታ እሱን ምንድነው ማድረግ ያለብኝ ምንድነው የምሰራው የሚለውን አስቤ ምንም ሰውም አላማከርኩም። because ብዙ አመት ኮዝሞቲክ ላይ ስለሰራው ይሄን ዕቃ በሰራ ነው የሚያዋጣኝ ይሄን ዕቃ ብዬ አላሰብኩም። ቁጭ ብዬ ያሰብኩና ኢምፖርት ከማረጋቸው ዕቃ ነው ቁጭ ብዬ ያሰብኩት የቱን ብሰራ ነው የሚያዋጣኝ ብዬ አስቤ ከኢምፖርት ከማረጋቸው ዕቃ ልቅም አረኩና ካርቶን ውስጥ አረኩና
እንደዚህ ፋክተሪ ስታብሊሽ የሚያደርግ ሰው አለ ሰፕላይ ቱ ተርኒኪ ፕሮጀክት ነው ማሽንም ምንም አድርገው ወስጄ ነው የሰጠሁት እነዚህ ዕቃ ማምረት ፈልጋለሁ ምንድነው የሚያስፈልገኝ ያልኩት ቀጥ ከዛ ማሽን መረጥን ምናልን ሊያውቱን ተሰራ እንደዛ ብሎ ፋክተሪው እንትን ነው የተጀመረው አጋጣሚ ኮሮና አካባቢ 2020 ኤፒሶድ ይቀጥላል የፓርትነራችን ማስታወቂያ ሰምተን እንመለሳለን በውጭ ለሚኖሩ ወገኖች ሀገር ቤት ላለ ወዳጅ ዘመድ ገንዘብ በነፃ የሚልኩበት ፈጣኑ መተግበሪያ ቴሌብር ሬሚት ነዋሪነቱ የት ነው አሜሪካ ካናዳ እስራኤል ሳውዲ አረቢያ አሊያም ደግሞ ዩናይትድ አረብ ኤሚሬትስ ዩናይትድ ኪንግደም ደቡብ አፍሪካ ጣሊያን ወይም ስዊድን እርሶ ብቻ የቴሌብር ሬሚት መተግበሪያን በእጅ ስልኮ ላይ በመጫን ሀገር ቤት ላለ ወዳጅ ዘመድ ገንዘብ ሲልኩ ገንዘቡ በተላከበት ቅጽበት በዕለቱ የአቢሲኒያ ባንክ ምንዛሬ ለተቀባዩ እጅ ይደርሳል ቴሌብር ሬሚት ቴሌብር ፈጣን ቀላል ምቹና አስተማማኝ ኢትዮ ቴሌኮም ዩኤስ እና ዩሮፕ የከስተመር አኩዚሽን ፓርትነር እየፈለግን እንገኛለን አውትሶርሲንግ ላይ ቢፒኦ ሰርቪስ ላይ ፎከስ ያደረገው ካምፓኒያችን ማለት ነው በፋይናንስ እና ቴክኖሎጂ ኤክስፒሪየንሱ ያላችሁ ትምህርቱ ያላችሁ ወይም ደግሞ ኔትወርክ ያላችሁ ሰዎች አውትሶርሲንግ ላይ ለመስራት ፍላጎቱ ካላችሁ ዲስፕሌይ ላይ በመናስቀምጠው ሊንክ ተመዝገቡና እኛ ፊልተር አድርገን ኮሙኒኬት እናደርጋችኋለን ፖቴንሻል በጣም ያለው ቢዝነስ ነው ብዙ እንቅስቃሴ እየሰሩ ይገኛሉ እዚህ ሙቭመንት ላይ ጆይን ማድረግ የምትፈልጉና አብራችሁ መስራት የምትፈልጉ በዲስክሪፕሽን ላይ ባለው ሊንክ ተመዝገቡ አመሰግናለሁ እንዴት ነበረ ትራንዚሽኑ ከኢምፖርት ወደ ማኑፋክቸሪንግ እንደ ቀልድ ስለገባውበት ይሄ ቆሜ ፋብሪካውን አሁን መጀመር አለብኝ ምናምን ብያ ቀስ ይላልኩ 2 ዓመት ሳይፈጅብኝ አይቀርም ማሽኑን አስፈቀድኩ ባንክ አስገባው እስኪፈቀድ የሆነ ጊዜ ፈጀ እንዴ አልተጣደፍኩ ተፈቀደ ማሽኑን ገዝተና መጣን ቁጭ አለ ለምን ቁጭ አለ እንትን አይደለም ይሁን የለም እንዲ ታይም ፍሬም አላረኩለት መጣ ተቀመጠ ከዛ ደሞ ከእንደገና አንዳንድ ሊያዩት ማስተካከል የነበረብን ኤክስትራ የሚሰሩ ነገሮች ግንባታ መጣ ልክ የሆነ ነገር ስትል ደግሞ የሆነ ነገር ይመጣል አይደል የሆነ ግንባታዎች መስራት ነበረብን እሱን ግንባታዎች ደግሞ የለም ፋክተሪውን ሰራን እንጂ ኤክስትራ ነገሩን አላሰብኩትም ነበር በፊት ለካ መታጠቢያ ቤት ያስፈልጋል ካንቲን ያስፈልጋል አይደል የሆነ አንዳንድ ነገሮች ያስፈልጋል እሱን መገንባት ጀመር ማሽኑ መጣ እነዚህ ግንባታው መጣ እሱ ደግሞ 1-6 ወር ያዘ ከዛም በኋላ ግን ማሽኑን መገጣጠም ጀመርን እኛ ያለን ኮዝሞቲክሱ ብቻ አይደለም ፓኬጃችን ላይ በጣም ፎከስ አረግ ስለነበር ፓኬጁንም ራሴ ነው የምሰራው ብዬ ነው የተነሳሁት ምክንያቱም ከእንደገና ደግሞ ፓኬጅ ስራልኝ ብለ ሰው ጋር ስትሄድ የምፈልገውን ዕቃ ዲሊቨር ማድረግ አልችልም ሰው የምፈልጋቸውን ዕቃ መረጥኩኝ በጣም ብዙ ዕቃ ነበር የመረጥኩት ሳላቅ ይሄን ሁላ ትችያለሽ ሲለኝ አዎ እችላለሁ አልኩት ለካ ከባድ ነው ኦልሞስት 33 አይነት ዕቃ ነበር የወሰድኩለት ያ 33 ቦትል ከእንደገና በእንትን ስትቀይረው ኤስኪዩ ወደ 100 ምናምን መጣ ለምን በፍሌቨር በምናምን ስታረገው ጥሬ ዕቃውንም አቺውም የዚህ ነገር እንዴት ነው ምናምን እያለኝ አይ ካን ዱ ኢት ብዬ ክሎ የለኝም የማኑፋክቸር ስገባበት 2-3 ፋብሪካ የሰፕላየሮችን ሄጄ ይሆናል ዲፕ ግን አላጠናውም አይንን ጨፈነ የምትገባበት አይነት ነገር እንደዛ ነው የገባሁት በቃ ፍላጎቴን ነው እንጂ ያየሁት ሌላውን ሐስል አላየሁት አላጠናውም ሰጠሁት ማሽኑ መጣ ተገጠመ ከዛ ሁሉንም ባንድ ላይ የምጀምር ነበር የመሰለኝ ለካ ሂደት አለው ሰው አንዱን ዕቃ ተጀምራለህ እሱ ሲስተካከልልህ አንድ ዕቃ ላይ ትሄዳለህ እሱ ሲስተካከል እንደዛ እያለ ነው የሚሄደውና ያው ሐስል ነው አላሽ ማለት በጣም ከባድ ምንም አይገናኝም ከትሬዲንግ ምንም በጣም ኮምፕሌክስ ነበር ያው ኮምፕሌን አረጋለሁ ሂደቱ ነው ቻዩ 1-3 ዓመት 4 ዓመት እንዲ ነው ስለምባል ያው እየቻልኩ ያለፍኩ እንጂ ሐስል ብዙ ሰራተኛውም ሐስል ነው ስራውም ሐስል ነው ዕቃውም ሐስል ነው ማምጣቱም እንደገና እዚህ ሎካሊ መቃለ ማግኘት ምናምን ሁሉም ስራ አንዱ ስትለው አንዱ ይጎላል አንዱ ስትለው አንዱ ፕላንን ብታረግ ስቲል አንዳንድ ነገር እዚህ ማታገኛቸው ነገር ስለሚኖር ከስፔር ፓርት አቀም የሆነ ማሽን ድንገት ብሬክ ዳውን ማለት ሪዘርቭ የሌለህ ነገር ከሆነ ልታቆም ይችላል 15 ቀን ስለዚህ ሐስል ግን ያው ትችለዋል አንድ ነገር ዋንስ ዩ አር ኢን ኢት መቻል ግዴታ ማኑፋክቸሪንግ በጣም ከባድ ነገር ነው አንድ ጊዜ የዳንጎቴ ነው የማስታውሰው ኮት የማኑፋክቸሪንግ ሰዎች ቀጥታ ወደ ገነት ነው የሚገቡት ምክንያቱም ሁሉም እዳዚ መሬት ላይ ከፍለዋል አፍሪካ ውስጥ ብሎ ያውቃል ከዚህ በፊት ከባድ ነው ማለት ትሬዲንግ ሲሆን ትሰራለህ
ያው የሆነ ሰርክል ውስጥ ነው ችግሩ የሚያስጠላው ትሬዲንግ ደግሞ ምን መሰለ የሆነ ሰርክል ውስጥ አትወጣም በቃ እንዲህ ነው ሁሉ ጊዜ ያ ሰርክል ውስጥ ነው ታመጣለህ ትሸጣለህ ባንክ ፕሮሰስ አለ የሆነ ፕሮሰስ አለ እሱን ፎሎ አፕ ያደርግ በቃ የሆነ እንትን ውስጥ ቻሌንጁ ኢንትረስቲንግ አዎ ይሄ ግን እማላቀው ነገር እኔም እየተማር ኤቭሪ ዴይ is learning ኤቭሪ ዴይ is learning ስለ ሜንቴናንስ ትማራለህ ስለ ማሽን ስለ ሚክሲንጉ ማወቅ ትፈልጋለህ ስለ ፊሊንግ ላይኑም አለ ላቦራቶሪ ላይ ኢንቮልቭ የማታረግበት ነገር የለም ባትሰራው ታያለህ ትጠይቃለህ እና ሁሉ ጊዜ ኤቭሪ ዴይ ትምህርት ነው ሌላው ቻሌንጁ ይመስለኝ ማምረት ኦሬዲ የማምረት ካልቸሩ ስላሌለ ቅድም እንዳለችው ይሄ የስፔር ፓርት የባለሙያ የምናምን የባለሙያው ልጁ የለባለሙያው ሌላ ሲሪየስ ከባድ በጣም ከባድ ነው ማለት ሰውም ራሱን ወደዛ አያስጠጋም ባለሙያው ምን አፕዴት የመሆን አዳዲስ ነገርንም ሆነ ዲሊቨር የማድረግ አቅምም በመሪ ደረጃ የምታስቀምጠውም ታችም ላይ ያለው ዲሊቨር የማድረግ አቅምም በጣም ይፈትናል እኔም ብቻ ሳይሆን ሁሉም ማኑፋክቸሪንግ ላይ ሁሉም ነው የሚያለቅሰው በማኑፋክቸሪንግ ሁሉም ነገር ከባድ ነው ማኑፋክቸሪንግ ደግሞ ዲስትሪቢዩት ማድረግም አንድ ላይ ሲያያዝ በጣም ኮምፕሊኬትድ ለኛ እንደውም ሴልሱ አልከበደን ሴልሱማ ያው ለምንድነው ስለነበርንበት አዲስ ሴክተርም ስላልገባን ለሌላው ፈተና ነው መሰለኝ አንዳንዴ ጥሩ ነው ለኛ ስቲል ያው ባለው ነገር we are trying ግን እዛ ደግሞ ማኑፋክቸሪንግ ፋሲሊቲ ላይ የሚያጋጥመህ አንዳንድ ነገሮች ካላፊነትም ከምንም ትንሽ ከብዳል ኢትዮጵያ ግን ከብዳል ሁሉም ሰው አማርሮ በሁሉም አቅጣጫ የሚያማርር ነው የሆነ ባለሙያም ነው ባለሙያ ክብሮ ምን አድርጎ እንደዚህ የሚያሰራ ሴትአፕ ኦፍ ካምፓኒ የለም ይላል ባለ ድርጅትም ባለሙያ ይቸገርልኝና ከለደው ትናንትና ያወራን ነበር ባለ ሀብትም ያማራል ባለሙያም ሆነ ተላልፏል የሚያምነው ከናኔ ነገር የሚያምነው ባለ ሀብት ሆኖ የሚያምነውና አቅም ያለው ፓርትነር አድርጎ የሚያሰራው ሰው ይቸገራል ብዙ ሰው ደግሞ እኔ ብሩ ነው እያጣሁት እንትኑ አለኝ ይላልና የሆነ ነገር የሚተላለፍ ነገር ያለ ግን አንድ ሰው ላይ ማናጀር ብለህ ስታስቀምጠው ሪስፖንሲብል እኮ ነው እዛ ጋር ለሚጠፋውም ለሚለማውም ነገር ሶ አንድ ማኑፋክቸሪንግ የሚለካው በአውትፑት ነው ሶ እዛ ጋር የምትመዝነው በአውትፑት ስለሰራ አይደለም አውትፑት ከሌለው የፈለገ ቢሰራ ትክክል እየሰራ አይደለም እኮ ማለት አይደለ አውትፑቱን ነው የሚቆጠር ነገር ማምጣት አለበት ፋይናል መጨረሻ ላይ ገባ ማኑፋክቸሪንግ ደግሞ የሚመዘነው በዛ ነው በቃ በሚቆጠር አውትፑት ነው የፈለገ 24 hours ቆመ ብትሰራ አውትፑት ከሌለ ትክክል እንደማትሰራ ነው የሚያሳይ አሁን ብዙ እንዴት ነው የማምረት ሂደቱ how's it going እኛ አዲስ ስለሆነ በጣም አሪፍ ነው ብዬ አላጋን ነው ግን it's growing እኔ ምንድነው ኦፊሻሊ ኮቪድ ጊዜ ነው የጀመራው አመታች ግን ብርሃን ታይበታል አሁን ለምሳሌ ኢምፖርት ላይ ጨለማ አይደል የምታየው ወደፊት እዚህ ላይ ደግሞ ብርሃን ነው የምታየው ሰው ብርሃን እያየህ መስራትና ወደሚጨልም ነገር እያየህ መስራት ይለያያል ተስፋ ታረጋለህ ቱል ግሮ ትላለህ አይደል እዚህ የሆነ ባስፋፋው እንዲባረገው ይሄን ብጨምር ኤቭሪ ዴይ እንደዛ አይነት ነገር አለው እቺን ብጨምር እኮ እቺን አሳድጋለሁ እቺን ባስተካክል ለማ ኤፊሺየንሲን የሚጨምር ነገር አውትፑትን የሚጨምር ነገር ለማሳደግ ትጥራለህ ኤቭሪ ዴይ ወይ ማሽን መግዛት ይሆናል ወይ ሰራተኛ ኳሊፋይድ የሆነ ሰው አምጥተህ እዛ ጋር የሆነ ነገር ትሬኒንግ ሰጥተህ የሆነ የሚጨምሩበትን እናረጋለህ የሆነ ነገር አይደለም ግን ኢምፖርት ላይ ስታየው ፊቸሩ እየጠበበ ያው መንግስትም ስለማያበረታታው እየጨለመ ነው የሚሄደው when it comes to manufacturing ግን ብርሃን እያየህ ነው የምትሄደው እኛም ደግሞ ታርጌታችን ሚድል ክላስ ሶ ጥሩ ነገር ሚድል ክላሱ አፎርድ የሚያደርገው ነገር ለማቅረብ ነው I think we are delivering that የተሻለ በሞር ቫራይቲ ውስን ነገር በጣም ብዙ 100 ምናምን አይተም ነው እቅዴ ላይ ያለው የተቀመጠው ከዛ እንግዲህ የሰራውት ሜቢ 10% ሊሆን ይችላል ምን ያህል አይተሞች ነው እያመረታችሁ ያላችሁ አሁን ወደ 35 አይነት አለ ዋው ኦሬዲ እሱ ራሱ በጣም ብዙ እሱ ራሱ እንዴት ብዙ እንደሆነ እና ያኛው ብዙ ማስፋፊያ ሊፈልግ ይችላል ግን ያው አንዱን በደንብ ፐርፌክት ስትሆን አንዱ ላይ ነው የምትሄደው ዘለ ሁሉም ላይ አትገባ አንዱን ፐርፌክት ስንሆን አንዱ ላይ እንሄዳለን አንዱን ፐርፌክት ስንሆን አንዱ ላይ እንሄዳለን ያዝነውን ጨርሰን ነው እንጂ ሁሉም ላይ ባንዴ መግባታችን የሚፈልገውም ሪሶርስ ብዙ በጣም
በጣም ብዙ ሪሶርሱ። ለምን አንድ ዕቃ ለማምረት 10 ነገር ልትጠቀም ይችላል። ገባ ከባድ ነው በጣም። ምንድነው ግን ዋና ግባቶቹ አሁን ለእናንተ ለኮስሞቲክስ ዘርፍ አሁን ለአንቺ ፋክትሪ አውትፑቱ አለ አይደለ? ምንድናቸው ኪ ኢንፑቶቹ? ፕሮሰሱ ምን ይመስላል? እንግዲህ አሁን እኛ 2 ሴክተር ነው ያለን። ፕላስቲክ እናመርታለን። ፕላስቲክ ላይ ፕላስቲክ ሮ ማቴሪያል ገዝታ ማምረት ነው። ፕላስቲኩን የምታመርቱት ለራሳችን ነው አንሸጥም። ለራሳችን የምንፈልገው ስታንዳርድ ጥሩ ፓኬጅ እናመርታለን። ለዚህኛው ኢንፑት ይሆናል ማለት ነው። ፕሪንቲንጉንም ራሳችሁ ነው? አይ ፕሪንቲንግ አውትሶርስ ነው። ካርቶንና ፕሪንቲንግ አውትሶርስ ነው የምናደርገው። እና በጣም የሚገርመው ያው ሚኒመም ኳንቲቲውን ታውቀዋል። በጣም ነው ብርህን ይዞ ቁጭ የሚለው ከባድ ነገር ነው ፕሪንቲንግ። ግን ሁሉን ነገር ሰርተህ እኮ አትችልም። አዊሽ ፕሪንቲንግ ቢኖረኝና እዛው በሰራሁት ግን you can't do it። ሰፕላየሮች በዚህ እየሰሙ ነው። አዊሽ ብቻ አረጋው ነበር ግን ያው can't do it። ምንም ማድረግ አንችልም። ያው በጣም ነው ካሽ ፍሎውም በቃ ሚኒመም ኳንቲቲው በጣም ብዙ ነው። አልበዚያ ዋጋው ትንሽም ትችላለህ፣ ዋጋው ግን ደብል ነው። ሶ you have to save አይደለ? ላይ ደግሞ እንደዛ ስታረግ እየያዘ እየተቀመጠ ነው የሚሄደውና እየበዛ ነው የሚሄደው የሚቀመጠው። በዛ አይነት በበዛ ቁጥር አስብ። በጣም ብዙ ነው እሱ ይፈትናል። ካርቶን ደህና ነው እዚህ ስላለ መርጠት አዛለ እሱ ችግር የለውም። ሌላ ሮ ማቴሪያል ሁሉንም አምጥተን ያው እዚህ ከምንገዛቸው ከአንዳንድ ነገሮች ሎካሊ ፕላስቲክ እዚህ ነው የምንገዛው። ሌላው ግን ኢምፖርትድ ነው። የፕሮዳክት ዲቨሎፕመንት ሰው የነበረውን ነው የደገማችሁት ወይ የራሳችን ፕሮዳክት ነው ዲቨሎፕ ያደረጋችሁት? ራሳችንን ዲቨሎፕ ያደረግነው ከምናመጣው በተሻለ ነው ዲቨሎፕ ያደረግነው። እስኪ ንገሪኝ ፕሮዳክት ዲቨሎፕመንት ፕሮሰሱ ምን ይመስል ነበረ? ምንድነው አንድ ዕቃ ለምሳሌ የምወደው ነገር ካለ ይሄን ነው የምሰለው እሱን ብሬክዳውን አድርገህ ትሰራለህ። ጥሬ ዕቃው ብሬክዳውን ይደረጋል። በሱ መሰረት የምንፈልገውን ዕቃ ቤንችማርክ እየሰጠ ይሄን ዕቃ ነው የምፈልገው ስትል ከሱ ተነስተህ ጥሬ ዕቃው የሚወጣው እሱን አምጥተን ያው መስራት ተመሳሳይ ነው ብዙ ጊዜ እንጂ ከዛ ያነሳ አንሰራ። ኮንቨርሽኑ እንዴት እየሄደልሽ ነው አሁን ኢምፖርት ከምታረጊውና ከምታመርቺው? አሁን የሚገርምህ አምና ቅድ ስናወጣ 50 ያላችሁት ዶላር ጨምራል አላልንም። ኢምፖርታችንን 40% ቀንሰን ማኑፋክቸሪንጉን 40% ኢምፖርቱን 60 አድርገን እንሰራለን። ቀስ እያልን እናወርዳለን ነበር። ግን ኢምፖርቱ 20 ነው የሆነው። በአንዴ ዶላሩ ሲጨምር እንዳለ ሀፍ ኦፍ ዘቀተው ነው። ምክንያቱም አያዋጣን። ከዛ ያው ኢምፖርቱ አሁን 20% ቢሆን አረ ወደ 80 ወደ ፋብሪካ ገብታ አይ ትልቅ እንትን ነው ሳናስበው ነው ወደዛ ይወሰደን። ሌላ ስለ ፋብሪካ ማናነሳው ነገር ካለ ጠይቅሻለሁ። ግን ስለ ፋብሪካ ማንሳት የምትፈልጊው ነገር አለ? ፋብሪካ ጥሩ ነው ራሱ ትግል ነው አይ ቲንክ መንግስትም ብዙ ሳፖርት ማድረግ ያለበት እያደረገ ነው። ግን ይፈልጋል ሞር አይ ዶንት ቲንክ በቂ ነው ብዬ አላምንም። ብዙ ሳፖርት ይፈልጋል። ግን አሁን ያው ዞሮ ሮ ማቴሪያል ኢምፖርቱ የተሻለ ታክስ አለው። አሁን ብዙ ነው እንትን ታክሱ መቀነሱ ብቻ ሳይሆን ባለፈው ያወጡት ህግ ድሮ 1 ወር ምናምን ዕቃ የሚቆየው አሁን በሳምንት በ3 ቀን በ4 ቀን መውጣቱ በጣም ትልቅ ሙቭ ነው። ለምሳሌ ዕቃው እዛ ተቀምጦ አንተ ወይ ዋጋ አብዝተው ስትከራከር ወይ ምን ስትል እዛ ተቀምጦ ፋብሪካ ቆሙ አጋጥሞኝ ያውቃል። እና ይሄ በጣም አሪፍ በጣም ትልቅ ሙቭ ነው እሱ። ብዙ ፋብሪካን ሄልፕ የሚያደርግ ይመስለኛል። ልጠይቅሽ የነበረው ላይክ ከምታወሪው የሚያየው ብዙ ፋብሪካ ተቀራራቢነት አላቸው። ያው ብዙ ሮ ማቴሪያሉ አለ ይገባል፣ ከዛን አውትፑቱ አለ ያው ፓኬጂንግ እንደዛ አሉና ምንድነው ሰዎችን ፋብሪካ ውስጥ የሚገቡ አንቺ የሰራሻቸው ስህተቶች ኦር ጥሩ የሰራሻቸውም ነገሮች የተማርሻቸው ነገሮች ፋብሪካ ለሚከፍቱ ኤኒ ፎርም ኦፍ ፋብሪካ ለሚከፍቱ ሰዎች? አንደኛ አስቤበት አልገባውም ብያለሁ። እንደንትን ነው ፋሲሊቲውን በጣም አሪፍ አድርጌ ሰራው ነበር። መጀመሪያ አስቤበት ብገባ ኖሮ በጣም ሞደርን አድርጌ ነበር ለፕሮሰስ የምሰራው በኢዚ የሚያደርግ ፕሮዳክሽን። ለምሳሌ ቻይና ሄዳ አይተህ ከሆነ ሚክሰራቸው ምናምን ከላይ ሆኖ ወደ ታች ፊሊንግ ሲያረጉ ምናምን በጣም ኢዚ ነው። አስቤበት ስላልገባው ስሰራ እንደዛ አልሰራሁትም። እሱ በጣም ይቆጨኛል። ከፋሲሊቲው ጀምሮ በደንብ ጥናት አድርገው ቢሰሩ ታሪፍ ነው። ከዛ ውጪ ግን ዘ ራይት ፐርሰን ማግኘት ፋብሪካ ላይ
ኢምፖርታንት። የኛ ስራ በተለይ R&D ላይ የኛ ስራ ላይ መጀመሪያ አንድ ነበር ያመጣሁት ብዙም አልሆነልኝም ግን ፕላንት ማናጀር ነው ፕላንት ማናጀር እሺ ብዙም አሮን ነው ሜቢ ኢንተርቪው ላይ ተሳስተን ይሆናል ብዙም ሰክሰስፉል አልሆነልኝም ከአመት በላይ አልቆየም ምን ነበር አይሹ ማንሳት የምትችይው ነው እዚህ እንዴት መሰለህ እንግዲህ ያው መንግስት የሚፈቅድልህ ወይ አመት ወይ 2 አመት ነው ሶ ዕውቀታቸውን ማሻገር አለባቸው አረው ገባ ያንን ካላረገ ደግሞ ሁሌ እሱን ይዘል ተቀመጥ አይደለ ትራንስፈር ማድረግ አለበት ዕውቀቱና እንደዛ አይነት ነገር ላይ ሆልድ የማድረግ ነገር ሳይ ነው በቃ ይመለስኩት እዚሁ መታገል ይሻላል ብዬ ለአንድ አመት ቆየ ከዛ ተመለሰና እዛ ላይ ጥንቃቄ በደንብ ያረጉ ምናምን ጥሩ ግን የኛም ሰው ደግሞ እዚህ እንድነው ያለውን ነገር የለም ይጠቅመኛል ነገ ብሎ አይዝ ለራሱ ሲል መያዝ አለበት እንደዚህ ዕውቀቶችን ገባ የሚተላለፉ ዕውቀትን እንደዚህ ፎሬን አብታ የሆነ ነገር ስታሰራ ይዞ ነገ እኔ ይሄን ቦታ ወስደዋለሁ የሱን ዕውቀት በወስድ የሚልም አያስብ ሁሉ ጊዜ ይዘናጋሉ እኔ ደግሞ እዚህ ሰራተኞች ይላሉ ስልጣን ይነጠቃል እንጂ አይሰጥም ማለት ስለዚህ አንተ የሆነ ለምሳሌ አሲስታንት ፕሮዳክሽን ማናጀር ኮን ፕሮዳክሽን ማናጀር ለመሆን መንጠቅ ነው ያለበት አሳይተህ አቅምህን እሱን ደግሞ ፑሽ ወደ ፋክተሪ ማናጀር ልታረገው ትችላለህ ሶ ፑሽ ማድረግ አለባቸው ብዙ ጊዜ አይደል ኦፍ ኮርስ እንዲሰጣቸው ይጠብቃሉ እድገት ግን ሰርተህ ነው እንዲሰጥማ መንጠቅ አለበት ፑሽ አድርገህ ሶ ይሄን ነገር ብዙ አላይም ሰው ላይ ሰራተኞችም ላይ እንደዚህ አይነት ነገር አላይም እንደ ማኑፋክቸረር ሌላው ነገር ግን ምንድነው ብዙ ጊዜ የሚሰሩትን ነገር ማወቅ አለባቸው ብዙ ሰው አንዳንድ ያታ ብዙ ፋብሪካ ተዘጋጅቷል ሰው ስለሰራ ሰው ማሰብ ብዙ ፋብሪካ ነው ማሽን 50-30 ሚሊዮን ያወጣ ማሽን በ5 በ6 ሚሊዮን እየከሰሩ የሚሸጡት የተገጠመ እኔ አይቻልም ያ ምንድነው ሰው ስለሰራ ይሆናል ማለት ነው እከሌ የሰራውን ስራ አንተ ትሰራዋለህ ማለት አይደል ሶ የሚሰሩትን ነገር ወይ መውደድ አለባቸው ወይ ደግሞ ማወቅ አለባቸው ይያምናል ሶ እኔ አሁን ኮዝሞቲክስ ፓሽን እድሜን የጨረስኩ ሌላ ስራ አላውቅም ስሪ ብትለኝም አላውቅም ኮዝሞቲክስ ያው እድሜን የጨረስኩበት ነገር ብዙም ተጠቃሚ ባልሆነ ለመሸጥ ግን ጎበዝ ተጠቃሚ እንደዛ ይሉኛል መቼ ልትጠቀሚው ነው የሆነ ነገር ሎሽን ስጡኝ ጂም ውስጥ እንትን ስጡኝ ስላቸው አንቺ እኮ መቼ ልትጠቀሚው እንደሆነ አላውቅም ይላልና እንደዛ ነው የሚሰሩትን ቢያውቁ ሰው ስለሰራ ስራ ባያስቡ ጥሩ ነው አይ ሲ ምን ይመስላል ውድድሩስ ምን ይመስላል ሴክተሩ ብዙም ይሄን ያህል በጣም እንትን ያለ አይደለም የበዛ አይደለም የተወሰነ ሰው ነው ያለው በትልልቁ የሚሰራው ውስን በቁጥር ከዛ ውጭ ያለው ያው ትንሽ ዝም ብሎ የሚሞላ ምናምን የሚሰሩ ካልሆነ እንደ ፋክተሪ የሚሰራ ሰው ጥቂት ነው በቁጥር ነው ስለዚህ ይሄን ያህል ሴክተሩ ላይ ፉክክር አለ ብዬ አላምንም ኢምፖርቱም ስቲል እየሄደ ነው አይደል ሰውም እርግጠኛ ነኝ ከ2 አመት በኋላ ኢምፖርቱ ይጠፋል ብዬ ነው የማስበው ከኒች ማርኬቱ በቀር ሌላው ትናንሽ ሃይ ኤንድ የሚሸጠው ውጪ ያዋጣቸው ማይችል ይጠፋ ስለሚጠፋ ተጠንቅቀን እየጠበቀ ሲጠፋ አይ ማምረት በደንብ ኢንካሬጅ መደረግ መቻል አለበት ግን በጣም 5 ጥፍ ማሳደግ አለብን አሁን ካለንበት ማምረትን የሚጀምሩ ሰዎች ግን በጣም ብዙ ዋጋ ይከፍላሉ ብያስባለሁ በጣም እኔ በእውነት ይሄን አመት አልተኛሽ ያው በጣም ከባድ ነው በእውነት በጣም ከባድ ነው እኔ እንደዚህ እንደውም አመት የተፈተንኩበት ያለ አይመስለኝም በሰራ በጣም ከባድ ማለት ሁሌ እንትን ምንድነው ኦፕን አይስ ያስፈልጋል በቃ የለም ኢቭን ሰዎችን ቢኖርህ አንተ ደግሞ ከላይ በጣም ይፈልጋል ዲቴል ይፈልጋል በተለይ ደግሞ አዲስ ነው ትንሽ ነገር አፌክት ታቆመዋለችና ሁሉ ነገር ላይ ማየት አለበት እንደ ባለቤት አሁን ግን አትሊስት ስሙዝሊ ራን እያደረገላችሁ ኢትስ ፋይን ግን ያው ሂደት ስላለው ሂደቱን መጠበቅ አለብኝ የማንም ፋክተሪ በአንድ አመት ስሙዝ ሆኖ ኦፍ ኮርስ የኔ እንዴት ሊሆን ይችላል አይችልም 3 years 4 years የታወቀ ነው በቃ ኢትስ አፕ ኤንድ ዳውን አይ እንትኑ በጣም የሚያከብደው የሚመስለኝ ፋብሪካ ያው በጣም ውስን ነው አሁን የኮስሞቲክስ በለው የስፖንጅ በለው የምን በለው በጣም ውስን ነው ሶ ያ ውስን ስለሆነ ባለሙያውን በጣም ውስን ነው ሮ ማቴሪያል ሻጩ በጣም ውስን ነው
ብዙ ነገር ውስን የናንተን ፋክተሪ አዲስ ነው ሶ ምንድነው ኮንቲኒየስ ኢምፕሩቭመንት ታስባለህ አፕ ኤንድ ዳውን አለ አይደል ከዛ ዛሬ የሆነ ነገር አመረትክ ነገ ለማሳደግ ስታስብ ማሰብ አለ እሱም አብሮ ነው የሚታሰበው ያ በጣም አይ የሆነ ቅድም እንዳልሽው ነው የሆነ ነገር ታስብና ትገባለህ አሁን አንቺ አሁን ለምሳሌ በማርኬቱ ሳይድ ሆና ነው ይገባች እኛ ከኢምፖርቱ ሳይድ አይተን ዲስትሪቢዩት እናደርግ ነበር እዛው አዋሳ አካባቢ ፋብሪካ የለም ሶ አዲስ አበባ ከሚሄድ እዛው እንዝጋው እዛው እና እናመጣለንም እዚህ ካለው ክላይንቶቻችን ጋር ኮንፍሊክት ኦፍ ኢንትረስት ከምንፈጥር እዛ እንክፈት አለን ጀመረን ግን በጣም ኮምፕሊኬትድ ነው እንደተባለው አንዳንዴ ሮ ማቴሪያሉን በሻንጣ ይዘልት ማነው ስፔር ፓርቱን በሻንጣ ይዘልት መጣ ትችላለህ ይቆማል አለበለ ይቆማል ከባድ ያ እና ሌላው ቻይናን ደግሞ እንደ አደር ሳይድ ስታይ ብዙ ጊዜ በጣም እንትን ነው ኮምፕሊመንተሪ ናቸው አሁን የሆነ ቦታ ስትሄድ የዛ ከተማ ነው የሆነ የኮስሞቲክስ ከሆነ የኮስሞቲክስ ከተማ ነው የመብራት ከሆነ የመብራት ከተማ ነው ከሮ ማቴሪያሉ እስከ ምናምኑ እዛው ተመጋግበው ነው እንጂ ምኑንም እኔ ቱርኬጄ የኛ ሰፕላየሮችን ፋክተሪ ስጎበኛ ያየሁት ምንድነው ከማኑፋክቸሪንግ ውጪ የሚሰሩት ነገር የለም ሁሉ ነገር ገዝተው ምንም ነገር አለ እኛ እኮ ፓምፓን እንኳን ራሳችን ነው የምናመጣው የምትፈልገው አይነት አታገኝ መራጭ ኮንክ በተለይ ምንም አታገኝ ገባ ስለዚህ እያንዳንዱ ነገር አምጥቶ እንኳን እዚህ አምርጦ ወይ ደግሞ አስመርጦ ላምጣልህ የሚልህም ሰው በምርጫ አታገኝም ብዙ እንደዛም ቢሆን ይቆያል ወይ ደግሞ ፕሮፊት ማርጂኑ በጣም ሰፊ ነው ከገበያ ያወጣል በጣም ብዙ ነገር ነው ያለውና ይሄ ነገር አዶም ለምሳሌ የሆነ ነገር ላይ አንተ ነው ፎከስ ማድረግ ያለብህ የሆነ ነገርህን ይዘን ስለሌላው ማሰብ ያለብህ ከእንደገና ደግሞ እንደዚህ በጣም ሰፕላየሮች ትልልቅ ቢኖሩ ሌላው አድቫንቴጅ ምንድነው ክሬዲት ፋሲሊቲ ይሰጡሃል በየወሩ የሚከፈሉ የሆነ ነገር አድርገህ እንደዚህ ሌላ ሀገር የሚሰሩት እንደዛ ነው ይወስዳሉ ይከፍላሉ ኢቭን ካሽ እንኳን አያስፈልጋቸውም ሶ በቃ ሰፕላይ ያሰውዬ የአመት ወርደር ይሰጡታል is ready ያረጋ ፔመንቱን ያገኛል እንደዚህ አይነት ነገር ቢመጣ I think በጣም ግን I think የሚጨምር ይመስለኛል ብዙ ፋብሪካ የሚከፈት ይመስለኛል አሁን ግድም ያስፈልጋል ኢምፖርቱ በእንትን በተባለ ቁጥር በተጨፈለገ ቁጥር ሰው እንዲያስብ ያደርገዋል የሚገርም ኢምፖርቱ ከመጨፍለቁ በፊት ራሱ የኢምፖርት ሀስል ሲበዛ ነው ማሰብ የፈለኩት እስከመቼ ነው ማለት ስራሱ ሲሆን ኤቭሪዴይ ሀስል ውስጥ መቆየት አችልም ማለት በጣም ከባድ ነው ሀስል አለው ኢምፖርት ስራ ፕሮሰሱ ረጅም እየሆነ በመጣ ቁጥር እና ዶላር ችግሩ በመጣ ቁጥር ያሳሰበኝ የዛኔ የዶላር ችግርና ይሄ ፕሮሰሱ ደግሞ በጣም ፕሮሰሱ ረዝሞ ነበር አንድ ሰሞን ካስታወስ እና ስልችት ሲለ ቆም ብለ ሌላ ነገር ማሰብ እና አንዳንዴ ችግር ወደ ሆነ ነገር ያሻግረላ እንደዛ ነው ግን ሌላው እንዴት ነበር ላይ የሰዎች አቀባበል አንዳንድ ኢሹ ያየሁት ነገር አሁን ለምሳሌ ባንችም ኬዝ አንዳንድ ሰው ያመጣው ፕሮዳክት ጥሩ ነው እዚህ ሲያመርተው ግን አንዳንዴ በኳሊቲ ኢሹዎች ይገጥሙታል አንዳንዴ ሶሳይቲውን በራሱ ውጪ ካልሆነ ምናምን የሚለው ነገር አለ እኔ በጣም 100% ቢሊቨር ኦፍ ላይክ ኢትዮጵያ ውስጥ በተመረቱ እቃዎች ትንሽ ኮምፕሮማይዝ አድርጌም የዚህ ሀገር ቢሆን ደስ ይለኛል ኢምፖርት ከማድረግ ግን አሁን በጣም እንትን እየሆንኩኝ ነው በጣም ገፋው የዚያ ነገር እና አንዳንዴ አሁን በቃ እንትን ከማድረግ ኮምፕሮማይዝ ከማድረግ ባላንስ ላድርገው የሚል እና በቅርብ አንድ እንደዚህ ከዚህ በፊት ከውጭ የሚመጣ ነገር እዚህ ሀገር ሲሆን ደግሞ ኮምፕሊትሊ ያንን ለአፎርዳቢሊቲ ተብሎ በጣም ወረደ ፋንክሽን እስከማያደርግ ድረስ እና ድሮ ለምንድነው ሰው ኢትዮጵያ ሲሆን ተመረተ ሲባል ገና ለገና እንትን የሚሆነው ላለው እኔ ራሴ እናደዳለሁ ግን አሁን የዛ ችግር ተፈጠረ ሶ ላንቺ የገጠሙሽ ከዚህ አንፃር ነገሮች አሉ እኛ እንዴት መሰለ ከስተመሮቻችን የቆዩ መሆናቸው አዲስ አይደሉም እና ገና ቴስት ስናረግ ፊድባክ ራሱ ከነሱ ወስደናል ኦኬ ለሰዎች ዝም ብለን አይደለም የሰጠናቸው አንዳንድ ሳምፕል ሰርተን ቴስት አርጉት አፕሩቭ አርጉት ብለን ራሳቸውን አፕሩቫል ወስደናል ከዛ ውጪ ግን እያንዳንዷን ዕቃ ራሴ ሞክረን የሚገርም ማመጣውን ዕቃ ሳልሞክር አምጥቼ አላቀም እሱኑ አሁንም ስሰራ እኔ ካላመንኩበት አውጣ መጨረሻ አፕሩቭ ማድረገው ነኝ አሬንዲው አይደለም እኔ ካላመንኩበት አውጣ እኔ አምኜ መውደድ አለብኝ
ሶ ራሴ ቴስት አደርጋለሁ። ሌላ ግን ከስተመሮቻችን ጋር ሁሉም ጋር ይላካል። ቴስት ያደርጋሉ፣ አፕሩቭ ያደርጉታል። የዛኔ ነው የምናወጣው። ሶ ኦልሬዲ ትረስቱን እና ደግሞ የራሴ የሚሉት ስሜት እንዲፈጥርባቸው አድርጓል። እንዳለ ሰፕላየሮቻችን የኔ ብለው ነው የሚሰሩት። በጣም ጥሩ። ሰፕላየር አልኩ ይቅርታ፣ ዲስትሪቢዩተር እንትን አምባሳደር አድርገሽ ነበረ ለፕሮሞሽን ምን ያክል ኤፌክቲቭ ነው? እንዴት ነበር ኢምፓክቱ? እንግዲህ የአምባሳደር ነገር ከባድ ነው። ብዙ ጊዜ አይተህ እንደሆነ ከዛን ቀን ፎቶሹት ወዲያ አይታዩም አይደል? ብዙ ብራንድ ላይ እና አምባሳደር ስለዛ አውርተን ነበር። ብዙ ጊዜ ሳወራት ይሄን ነገር ብያታለሁ። ናፍቆትን ሳወራት ብዙ ሳምፕል ኤግዛምፕል እየነገርኳት እንዴት እንደመጣ አነሳሱ ራሱ እሷን እንዴት እንዳሰብኩ ልንገርህ። የዛሬ ዓመት ካናዳ ነበርኩኝና የሆነ ሶሻል ሚዲያ እያየው ሰዓት ቀጥታ ማርኬቲንጉ ላይ ደውዬ እንዴት እንደመጣልኝ አላውቅም። ናፍቆትን ለብራንድ አምባሳደር አናገራት እንዴ ነው ያልኩት። ደውዬ ራይት አዌይና እንዴት እንደመጣልኝ አላውቅም። መነሻው አለ ምንም አስቤበት ምናምን አለ የሆነ ቅስፈት ላይ የመጣልኝ ነገር ነው። ከዛ አናገራት ስላለች ከዛ ከመጣው በኋላ ውጭ ብዙ ብራንድ አምባሳደሮችን ጠቀስኩላት። ከአንድ ፎቶ በላይ ወይ ደግሞ የዛን ቀን ከሚዲያ ሽፋን በላይ አይቻቸው አላውቅም። እንደዛ አይነት አምባሳደርነት አልፈልግም። አብረን የሚጓዝ አምባሳደርነት ነው የምፈልገው ስላት ኦኬ አለች። ተነጋገረን። ሺዝ ጉድ በደንብ ቪዲዮዎችን ትሰራለች። አይ ቲንክ እኔ እንደውም ቲክቶክ ምናምን ስለማላይ አላውቅም እንጂ እንትን ላይቭ ምናምን ትገባለች ምናምን ትሰራለች፣ ብዙ ፕሮሞት ታደርጋለች፣ ቪዲዮዎችን በደንብ ትሰራለች፣ ራሷ ፔጅ ላይ እንትን ትላለች እና አክቲቭ ነው። ጀስት እንትኑ ምን ይመስላል አሁን ስትፈራረሚ የዛ አምባሳደር ያው ባንቺ በኩል ያው መክፈል ነው የሚሆነው፣ ግን በአምባሳደሩ በኩል ዴሊቨረብል ነገር አለው። ዴሊቨረብሎቹ እኛ ውላችን ላይ ዴሊቨረብሎቹ በደንብ ተቀምጧል። ግን ያ ዴሊቨረብል የባለቤት ስራ ነው የምትፈልገው። አሁን እኛ ለምሳሌ 2 ቪዲዮን ፎቶሹትም አድርገናል ከአምባሳደሩ በኋላ ኔክስት ዊክም ሌላ ፎቶሹት አንተ ነህ ያንን ፋሲሊቴት የምታደርገው። ሶ ፕሮግራም አስይዘህ ፕሮግራም ሲኖር ትመጣለች። ከፈለክ እንትን ነው ትመጣለች። እኔ ፕሮግራም ሲኖረን ከጠራናት ትመጣለች። የምንፈልጋት ቦታ ላይ አይታታል ከጠራናት ትመጣለች። ሶ ያ የራሷን ዊሊንግነስ ሆኖ አግሪመንታችን ላይ ማለት ኤኒቲንግ ስንፈልግ። ከዛ ውጪ ግን የፈለግነውን ያህል ቪዲዮ ሾት ማድረግ ከፈለክ ማስታወቂያ ላይ መጠቀም ከፈለክ እምቢ አትልም። አንተ ነው አሁን ምንድነው ባለቤቱ ስለማይከታተልና ስለማይሰራበት ነው እንጂ ከሰራህበት አውጥቶ ይኖራል። አንተ ብራንድ አምባሳደር ያልከው ሰው ቪዲዮግራፈር አሬንጅ አድርገህ የምትፈልገውን ነገር ተናግረህ ያን ነገር ተሰርቶ ቪዲዮ አውጥቶ አምባሳደር የድርጅቶቹ ችግር ነው ነው የድርጅቱ ችግር ነው አምባሳደር ችግር ሳይሆን ለምን የሚጠቀሙ ሰዎች አሉ፣ የማይጠቀሙ ሰዎች አሉ። ያ ሰውዬ የሚፈልገው ያችን ሚዲያ ነው ማለት ነው። የዛችን ቀን ሚዲያ ጠርቶ ምናምን እሱ ከዛ ውጪ የምትፈልግ ሆነ ኤክስፔንስ ያለው ቪዲዮግራፈር ትከፍላለህ። ሞዴል አብሯት የሚሰራ ማስታወቂያ ካለ ኮንቴንት ክሬት ማድረግ ይፈልጋል። ሙድ ቦርድ ተሰርቶ ምናምን አይዲያው ይመጣል። አፕሩቭ አድርገን ነው የሚቀርጸዋል። ያንን ኤክስፔንስ አለ። you have to be ready to ያንን ለማውጣት ገባ። ቪዲዮ ምናምን እሷ አትከፍልልህም፣ አንተ ነው የምትከፍለው። ሶ ሌሎች አሉ። ያንን አክሴፕት አድርገህ ፕላን አድርገህ ካልገባ አይሆንም። ሶ ስኬጁል አሁን እኛ አለን ኤቭሪ 3 months ቪዲዮ ሹት እናደርጋለን። ፎቶም አለ። አንቺ ለአንድ ዓመት ነው? ለአንድ ዓመት ነው። አሁን እሷ ሌላ ፎቶ ኢንስታግራሟ ላይ ሌላ ሎሽን የተጠቀመች ፖስት ብታደርግ yes አግሪመንታችን ላይ በደንብ ነው። አግሪመንታችን አይ ቲንክ ኤክስተርናል በዲ ነው የሰራው ይመስለኛል። አግሪመንቱ በደንብ ነው እንትን ያለውና እሷም ሪስፖንሲቢሊቲ ስለሆነች አታረግም። ግን ስቲል በደንብ ነው ያጅበለ። ግን እሷ በጣም የሚገርም ነገር እሷ መጀመሪያ ስጠራ እቃውን ስጭ ሳልሞክረው አልሆንም ያለች። ሲሪየስሊ በጣም የገረመኝ ነገር እሱ ነው። ሞክሬው ነው የምሆነው ወዳው ነው ተመልሳ መጣ። ከዛ እንጂ ከየቃው ሰጥቻት ሞክራን ሲሪየስሊ በጣም ገርሞኛል። እንደው እኔ ማልጠቀመውን ነገር ስለማላረግ እቃውን ስጭኝ ነው ያለች እና ሳምፕል ይዛ ሄዳ ሞክራ ነው የመጣችው። በዚክልኮ ቤዚክ አስተሳሰቡም እኔ የምጠቀመው እቃ ወድጄው ሌሎች እንዲጠቀሙ ኢንቫይት አምባሳደር የሚለውም እኮ እሱ ነው። ግን ብዙ ጊዜ ፕራክቲሱ እሱ ስላልሆነ
people start to abuse እየተደረገ ነው ቴክኖ ያስተዋወቀ አይፎን መያዝ ማለት ነው እንደዚህ አይነት ነገር አለ እንዴ አታነካኩ ቅድም ራሱ የድርጅት ስም አልጠቅስም ብዬ በኋላ ነግራችኋለሁ ፐብሊክ ኖሌጅ ነው እሺ ካላችሁ እሺ አረ የማርኬቲንግ ምን መሰለ በአምባሳደርነት ብቻ ሳይሆን I think if you see አሁን አንዳንዴ ሶሻል ሚዲያ ኦር ቪዲዮ ምናምን ድርጅት የሆነ ስራ ይጀምራል ምናምን ይባልና በቃ አንዴ ሶሻል ሚዲያ አጠቃቀማቸው አንዳንዴ ሳይ አንዴ መጣና ድርጅቱ በቃ ፔድ አድ አድርጎ ለፔኔትሬት ለማድረግ ይሞክራል rather than ኮንተንት በቃ በየሳምንቱ ይሄንን ያለ ኮንቲኒየስ ካልሆነ ናቹራልም አይሆንም አሁን እኛ ራሳችን ላስት መንዝ ሶሻል ሚዲያ ማናጀር ቀጥረናል በቃ ሁሉ ጊዜ ነው በሳምንት 3 ፖስት ማድረግ ምናምን በየቀኑ ማድረግ ይችላል ሶሻል ሚዲያ ማናጀር እስከተገባ ኮንቲኒየስ ነው በቃ ስኬጁል ያወጣል በስኬጁሉ ነው የሚሰራው ብራንድ ጋይድላይን አለን እሱን ተከትሎ ምናምን ዝም ብሎ ማይሰራ መጀመሪያ እሱ ላይ ነው የሰራነው እሱም ባይ ዘ ዌይ አውትሶርስ አድርገን ነው ማርኬቲንግ ካምፓኒ መጀመሪያ ብራንድ ጋይድላይን እናሰርተን ከዛ ነው አውትሶርስ ያደረግነው ማርኬቲንግ ካምፓኒ ልክ ሲጨርስ አስረከበው ለሶሻል ሚዲያ ማናጀር ሶ እስ ያለ ነው ያደገ ያ አይ ለሁለቱም እኔም ባንዴ የሚያድግ ነገር አለ ናቹራል ሲያድግ ነው ማለት ትክክለኛ ፎሎወርም እኮ ናቹራል አንዳንዱ በቃ ወክቦ ፎሎወርን ገዝቶ እንትን ብለው አስተዋውቆ ካሁኑ በቃ እንትን ለማድረግ ናቹራሉ ሁሌ ከስተመር ኦርጋኒክ ግሮዙ ይሻላል ዩ ምን ይሆናል እንደዛ ሲሆን actually the right audience ትደርሳለ ምናምን 1000 ሆነች 2000 ያንተው እሱ ይሻላል ከብዛት ጥሩ በጣም ወደ ቡናና ሪል ስቴት እንሂድ ሁለቱም ላይ እንግዲህ የኮስሜቲክስ እና ማኑፋክቸሪንግ ላይ በደንብ የምንሰሪበት ነው ከነዚህ ዘርፍ ላይ በመግባትሽ ምን አዳዲስ ነገሮች ያየሻቸው እና የተመርሻቸው ነገሮች አሉ ሪል ስቴት እና ኮፊ ላይ ኮፊ ስለምወድ በጣም ነው የምወደው በጣም ነው የምጠጣው በጣም የምወደው ስራ ነው ማለት ካፊ ውስጤ ከ20 ምናምን አመት ጀምሮ ነው ኮፊ መስራት ማስበው ኮፊ ቤት መክፈት ምናምን የለም ፍራንቻይዝ የሆነ ኮፊ ቤት ምናምን ማስባለው ወደፊትና ድሮ የዛሬ 25 አመት ያሰብኩት ነገር ነው ያው አሳካዋለሁ በቅርብ ኮፊ ኤክስፖርት ምንድነው ችግርን ሲቸግረን ኢምፖርት ሶ ኤክስፖርት ማድረግ ሳስብ ፎሬን ኤክስቼንጅ ሲቸግረን ሞዶ ስራ ስለሆነ በቡና ትንሽ ያለ ስሎሊ ያደገ ነገር ነው አሁንም ትልቅ አይደለም ትንሽ ነው ምንሰራው ያው የተወሰኑ ከስተመሮች አሉ ለነሱ ነው ኤግዚቢሽን ያው ይሄድ ያው ታቋለበት ካናል ኤግዚቢሽን ይሄድ ደግሞ አንድ ከስተመር ሁለት ይያል ከመታሳድገው ነው በሂደት የሚያድግ ነገር የተወሰነ እንሰራለን ጥሩ የራሱ ደግሞ ሌላ ትምህርት ያለ እንደ አዲስ የተማርኩት ነገር በመቼ ነበር የጀመርሽው እሱን 3 አመት ብዙ ማልቆየውና የተለየ ነው እንደ አዲስ ነው እየለመድኩ ነው ገና ተምሬም አልጨረስኩም ቡናም የራሱ አለው የራሱ ስራ ነው አቻሉ ጉጂ ድረስ ገጠር ሄጃለሁ በጣም ምናምን ደስ የሚል ነገር በጣም ብዙ ያየሁት ነገር አለ ወርቃ ጨፌ ምናምን ሄጄ ማይቼ ነበር ከመጀመሪያም በፊት መሃል ላይ ደስ ይላል መታየው ነገር ብዙ ደሳስ የሚል ነገር አለ በተሰራበት ራሱ እንደ ብቻው እንደ ሴክተር እንኳን በሰራበት በጣም መለወጥበት ማድረግበት ነው ያ እያሳደኩት የሚሄደው ነገር ነው የሚሆነው በስሱ ነው አይ ግን ያድጋል እያደገ መሄድ የሚችል ነገር ራሱን ችሎ በደንብ ያድጋል ያ አሁንም ደግሞ እንደ ሀገርም በጣም አድጓል 2 ቢሊዮን ደርሰናል ተብሎ ሰሞኑን ትልቅ ዜና ነበር ትንሽ ከበድ ይላል ግን ጥሩ ቡና በጣም ተወደደ በጣም ቡና በጣም ነው የተወደደ ግሎባሊ ማርኬቱ በጣም ከፍ ስላለ እዚህም በጣም ኤቭሪዴይ የሚጨምረው አጨማመር እኔ እንደዚህ አይነት ዓለም ላይ አጨማመር አይቻላል በአንድ ቀን የሚጨምረው ብር ከአቅራቢዎች ነው አንቺ ምትሽ ከአቅራቢ እናንተ እንኳን እንደዛ ነው አቅራቢ ስለሆነ ቀድማ አድቫንስ ከፍለ ሴኪዩር ካላረክ ዛሬ የሰጠኸውን ዋጋ ሳምንት አደግሞ ግን ገዝተሽ ነው እየሸጥሻለሽ ወይ ሽጠሽ ነው እየገዛሽ ያለሽ ምን ማለት ነው
አይ ኮንትራት ወስደሽ ነው የገዛሽ ያለሽው? ቡናውን ይዤ ነው ኮንትራት እንደዛ ያረጋ እንደዛ ከሆነ ይሻላል። መጋዘን ሳላስገባ ኮንትራት አልወስድም። በጣም ሴፍ አይደል? አይ የሚወደደውም ብዙ ጊዜ እንደዛ ሲሆን ቡናውን መጋዘን አምጥቼ እንደዛ ይሻላል ነው። ኮንትራት ባለህ ዋጋ ሳምፕል አሳይተህ ባለህ ነገር ላይ ሲሆን ጥሩ ነው። ለምን አንዳንዴ አለኝ ብሎ ሳምፕል የሚያሳዩ ሲመጣ ሌላ ስለሚሆን ከባየር ጋርም ያጣላል። ኳሊቲ ችግር፣ በዛ ላይ ደግሞ ዲፌክቱን ብዙ ከሆነ ያሰብከውን ፕሮፊትም ምንም ማግኘትም አችልም። ስለዚህ ኢትስ ቤተር እጅ ላይ ያለ ነገር ሲሆን ሰውየውም አይቶ ነው ያየውን ነው ደግሞ ደስ ይላል። ዋጋ መደራደር ይችላል። ሳምፕሉን ሲያይደ ያሹ ነገር ከሆነ የተሻለ ነው የሚሆነው። ብዙ ጊዜ አይ ሰው የሚወደድበትም የሚያስወድደውም ኮንትራት ይዞ ገበያ በዚህ ለመግዛት ሲፈልግ አግሬሲቭ ይሆናል። ቡናውን አጣለው ብሎ ስለሚያስብ ከዛን ዋጋው በጣም እየጨመረ ይላል። ዘንድሮ የማርኬቱ ይመስለኛል እንዲጨምር የሚያደርገው። ዋጋው እንደዛም ጨምሩ፣ ግን እንደዚህ ማርኬቱም አለ ዋጋውን በጣም የጨመረው በዛ። አጨማመሩ ግን ከባድ ከዚህ በላይ ባይርም በጣም ከብዶታል። ከዚህ በላይ የሚጨምር ይመስለኛል። ኮሜርሻል እኔ ስፔሻሊቲውን ብዙ ስለማልሰራ አላውቀው። ኮሜርሻል የሚገዛ ሰው ግን ከብዶታል ዋጋ በጣም ባየሮች በጣም ከብዷቸው ዲሲር በጣም ከብዷቸው ያ ሌቭሉ የጨመረበት ፋይናንስ ለመደረግ ለእነሱ ይከብዳቸዋል። በጣም ከብዷቸው በጣም ነው ደብል ኦልሞስት አይደል? ስለ ቡና ላወራም ብዬ ነበር፣ እንደ ጠያቂ ይገባሉ ብዬ ነበር። ማውራት ጀመር ውስጥ ነው አይካንት። ሪል ስቴት ምን ተማርሽበት? ሪል ስቴቱ ለእኔ ሪል ስቴት አንለውም፣ አንድ ነች። አንድ ፕሮፐርቲ ነው ያለሽ? አንድ ፕሮፐርቲ ነው፣ ገና አላለቀም። ያው ጥሩ ነው፣ ግን ያው ኢንፍሌሽኑ ያው ወጪ እንደበላ አድርጎታል። እሱ ነው አውትሶርስ አድርገሽ ነው ወይስ ራሳችሁ ነው እየገነባችሁ? ሙሉ ለሙሉ ኮንትራክተሩ ነው የሚሰራው። ሙሉ ለሙሉ እኔ በሳምንት አንድ ቀን ወይ በወር አንዴ ነው የምሄደው። ጥሩ ኮንትራክተር ከሰጠ ይዶን ሀብቱ ወጪ ያስወጣል። ኤክስትራ 10-20% ፔመንት ሊኖረው ይችላል፣ ግን ታርፋለ። እየገነባችሁ ያላችሁ አፓርትመንት ነው ወይስ? አፓርትመንት ኮሜርሻል እና አፓርትመንት ነው። የኮሜርሻል ሚክስ ነው። ኦኬ። ስለዚህ አውትሶርስ ስለማንሸጠውም ብዙ እንትና ለሬንት አይነት የሚሆን ነው ይሰራል። ኢትስ ላግዠሪ። ኦኬ። ዱፕሌክስ ያለው ምናምን ነው ላግዠሪ ነው። ስለዚህ የመሸጥም ብዙም አላማም የለም፣ ለማከራየት ነው መስት ላይ። ኦኬ። እንዴት ነው ግን ማናጅ የምታደርጊው ኢን ቢትዊን? አሁን ቡና በራሱ ሌላ ታሪክ ውስጥ ነው። ማኑፋክቸሪ፣ ኢምፖርት። ሴቶች እንደዛ ነው። በአንዴ 3-4 ነገር ስሰማም 3-4 ነገር ነው በአንዴ የምሰማ። ጆሬ እዛ ጋር የሚያወሩትንም ይሰማል፣ ግን እንደዛ ነው። ኦልሞስት ሪል ስቴቱ እንደ ፓርት ታይም ስራ ይበል። ብዙ ሚቲንጎችን መጀመሪያ ላይ በተለይ ብዙ ሚቲንጎች ይኖሩታል አይደለ? አፍተር ወርክ ነበር ብዙ ምንም አደረገው ከ10 ሰዓት በኋላ ከኮንሰልታንቱም ጋር ከኮንትራክተሩ ጋር ሁሌ ከ10 ሰዓት በኋላ ነበር እንደ ትርፍ ስራ አይነት። ቡናው ግን እዛው ኦፊሴ ስለሆነ ሳይድ ባይ ሳይድ ነው ማለት ያው የራሱ ማናጀር አለው። እንዴት ነው የድርጅት አሁን ማወቅ የምፈልገው የድርጅት መዋቅር ነው ብዙ ሰው እየጠየቀው ያለው ድርጅት መዋቅር ላይ ስላለው እንዴት ነው የተዋቀራችሁት? ሁሉም ላይ አንተ አለ እሱ ያው የማይቀር ነው ሁሉም ላይ። ከዛ ውጪ ሁሉም የራሱ ኮፊውም የራሱ ማናጀር አለ። እንትኑ የለውም ሪል ስቴቱ የለውም ኦፍ ኮርስ ግን ፋክተሪውም የራሱ ማናጀር አለው፣ ሌላ ፋይናንስ ማናጀር አለ። ሁሉም ያው ኢምፖርቱን እንዴት ነው እያደረጋ? አሁን ኢምፖርቱ ለብቻ ነው የምትመሪው? ከፋብሪካው ለብቻ ነው ያለው? ኮንሶሊዴትድ አላረጋችሁት? አንድ ድርጅት ስለሆነ አንድ ላይ ነው። ኢምፖርቱ ቀላል ስራ፣ ኢምፖርት እኮ በጣም ቀላል ስራ ነው። ለምን እንዲህ አዲስ የምንፈልገው ነገር የለም። ከሰፕላየር ነው የምትገዛው። በቃ ሲያልቅብህ ታይምህን ጠብቀህ አስፈቀደ ባንክ ፕሮሰሱን ፍሉ እየጠበቅ ማምጣት፣ ሌላ ምንም ስራ የለም። ብዙም አያስቸግርም። ስራውን ስላደኩበት ይመስለኛል ለእኔ ቀላል ስራ ነው። ግን ያለሽን ስታፍ ድሮስ ስር የነበረው ወደ ፋክተሪ ወሰድሻቸው ማለት ነው? አብዛኛው ሁለቱንም ይሰራሉ። ፋይናንሶቹ 3ቱም ላይ ይሰራሉ። የተለየ እንትን ነው ቲሙ በዛ እንጂ 3ቱም ላይ ይሰራሉ። ኮፊው የራሱ ቲም ነው ያለው። ሌላ ግን ስታፉ አድጓል። እኔ የዛሬ 3 ዓመት ሜቢ 20-25 ስታፍ ነው የነበረኝ። ዛሬ 130-40 ሰራተኛ አለ። ስታፍ
ወጪ በዛው ደሞዝ ሲመጣ ነው የሚያሳስብ ደረሰ በሩ ከመቼው ነው የሚሮጠው ትላለህ ስታፍ በጣም ነው ያለነው ሞር ፕሮፌሽናል ስታፍም ይኖራል ፋክተሪ ሲሆን ፕሮፌሽናሉም እዛው ነው ሌበሩም አለ ማለት ብዙ ነው ስታፍ እያደገ ነው ኤቭሪ መንዝ ይጨምራል እንዴት ነው ሰው እየቀጠርሽ ያለው ምን ታያለሽ ሰዎችን ስትቀጥር በራሳችንን መንቀጠር ነበር አሁን ትቼ ግን አውትሶርስ ነው ማድረግ ሪሊ የሆነ ነገሩን እነሱ አጣርተው ቢልኩት ማች ቤተር እነሱ የሚያዩበት አይን አታይ እነሱ የሆነ ነገሮችን አጣርተው ስለሚልኩልህ የሆነ ነገር ይቀንስልሃል ከዛ እስከመጣ በኋላ እንዴት ታያለሽ ከመጣ በኋላ የተጣራው ይሻላል እነሱ በብዙ አጣርተው የሚያመጡልህ አንድ አታጣ እንጂ ያው ዲሊቨሪ ትንሽ ችግር አለ ብዙ ሰው ጋር እንደምታየው ኤቭሪዌር ያለ ነው እኔ ብቻ አይደለም ትንሽ ሁሉም ሰው አይደለም አንዳንድ ሰው ዲሊቨሪ አያረግም ስራው እሱ ላይ ትንሽ እኛም የዴሊጌት የማድረግ ችግር እንዳለብን አረ I'm trying ዴሊጌት ለማድረግ ያው ሲድም አንዱ መስዋል አንዱ ዴሊጌት አርጉ ነው የመጀመሪያ ሳምንት ዴሊጌት አርጉ ስለሆነ trying ያው በጣም ሁሉ ነገር ራስ መስራት ስትለምድ ዴሊጌት ማድረግ ራሱ ሰው የሚሰራው አያረካ እና ሚስቴክም አለው አታረግም አይደለ ትንሽ ያው ጊዜ ይፈጃል ግን ኤቭሪዴይ ያው ግን ያው ምርጫ ነው ሚስቴክ ኦር በትክክል መሰራት ብቻ ሳይሆን ሶ ዩ አፕፍሮንት ሲሰራ ማርጂኑ ይጨምራል that's what I noticed በወጣ ቁጥር ማርጂኑ actually የቢዝነሱ እየቀነሰ ይመጣል መሸጥ እዛው ወስኖ ቀንሶ መሸጥ ያለበትን ዞሮ ግን እኔ ያየሁት ምንድነው አንተ ጋር የማይመጣ ነገር እዛው የሚወሰን አላየሁም ብዙ ጊዜ ትንሹም ትልቁም ይመጣል ሰውም I think በራሱ መወሰን ይፈራል ይመስለኛል አላውቅም አንዳንድ ነገር ሪስፖንሲቢሊቲ ይፈራል ኖ እኔ ሁለቱም ጋር ያለ ችግር ይመስለኛል ማለቴ እንደ ድርጅት ፋውንደር ኦር እንደ ባለቤትም ክሊር ተደርጎ የተሰጠው ሰውዬ የለም ማለቴ ይሄንን መወሰን ትችላለህ እሱም ላይ ችግር አለበት ልክ ነው ይሄንን መወሰን አትችልም ከተባለ አትሊስት ይወሰናል አሁን ግን ኤኒቲንግ ወሰነና ከወሰነ በኋላ የሆነ ነገር ቢባል ይፈራል ብዙ ጊዜ እንደ ምንለው ማሰብ አናጣም መሰለኝ የሆነ ምን ሰጠው አስተያየት ሲመጣ ራስሽ ስታረጊው ችግር የለው ጀስቲፋይ ታረጊያለሽ ገበያው እንትን ስለሆነ ነው እንትን ግን ሚሰራ ሶስት ቤት ውስጥ ያለ ሰራተኛ ወር ምናም እንዲህ ማድረግ ትችል እኮ ነበር እንደዚህ ለምን ለኔ ያልነገርከኝ ምናም ግን ወረቀት ላይ ይሄንን አርግ ብለሽ ቅድም ወስነሽ ከሆነ እሱም ኦኬ ኮንፊደንትሊ ወስኖ እንትን ያረጋል በብዙ መልኩ ደግሞ መቀመጥ ይችላል ለምሳሌ ፋይናንስ ከሆነ የሆነ አማውንት ከገንዘብ የኔ ያክል ድረስ የሆነ ሞተርኛ ሊወስን ይችላል ወይ ታች ያለ ሰው የኔ ያክል ድረስ ማኔጅመንት የኔ ያክል ድረስ እንደዛ አይነት ኳንቲፋየብል የሆኑ ቬግ ያልሆኑ ያስፈልጋል ግድ ነው ያ አንተ እሱ ብቻ ሳይሆን ወጪ ራሱ ኦፕሬሽናል እና ነን ኦፕሬሽናል አለ ኦኬ አሁን ኦፕሬሽናሉ ኦልሬዲ ዲሳይድድ ነው የሚሄድ ነን ኦፕሬሽናል ይሄ ኢሴንሻል ያልሆነ ግን አስፈላጊ የሆነ ከሆነ መታየት ያለበት በዚህ ያህል በዛ ኃይል ተብሎ እና ያን ደግሞ መስመር የሚፈልግ ይመስለኛል ያውና ከዴሊኬትም ከተደረገ በኋላ እንዴት ኦዲት መደረግ አለበት ቼክ ኤንድ ባላንስ መደረግ እዛኔ ለሰውየው አሰራሩ እንትን በጠራ ቁጥር እንትን ይኖረዋል ሁለቱም ሳይድ ላይ ነው ያለው እኛም መስራት ያለበት ነገር አለ እነሱ ኦፍ ኮርስ እሱማ መስራት ግን ሰውየው ካልተሰጠው ለመስራት ክላሪቲ ካልተሰጠው እንትን ካልተሰጠው ሲድ ላይ አንዱ እሱ ምንድነው በቃ allow them to make mistake allow them to make mistake as long as genuine mistake እስከሰራ ድረስ ፍሮንት ላይን ማለቤት ባለቤቱ ፋውንደር የሚባል ምን ሰራው ሚስቴኮች ናቸው አንሰጥም መሰለኝ እሱም ችግር አለ ልክ ነው በተለይ መጀመሪያ ፈርስት ታይም ፋውንደር ሲሆን the first ፋውንደሩ ሲሆን በጣም ይቸገራል because ሁሉንም ነገር እዛው ስለፈጠረ እንኳን ለሰራተኛ ለልጅም ሲሰጡ እኮ እንዲያው ቀስ ያለ ነገር ያስደነገጡ ምናምን ባንዴ እኔ አይሪ መንበር ስራ ሲሰጠኝ በጣም የተለቀቀልኝ በጣም በሂደት እያየችኝ ከዛ ኮንትሮል እያየችኝ ኮንትሮል እያየችኝ ምናምን ነው እንጂ ዝም ብለውም አይደለም ለምን የደከሙበትን ነገር ዝም ብለውም አይለቁም ምክንያቱም ማቹር ማድረግም ያስፈልጋል ደግሞ ባንዴ የሚለመን ነገር የለም በሂደት
አይ በጣም ብዙ እንትኖች አሉ። የኔ እናት ደግሞ በጣም ጎበዝ ሰራተኛ ስለሆነች አሁንም ነች። በጣም ጎበዝ ስለሆነች እኔ የምሰራው አሁንም እንግዲህ እኔ አሁን ሰው ጎበዝ ነሽ እና ምንኛላ እሷ ግን ምንም አትረካ። ለምን እሷ በጣም ኢነርጂዋ ስቲል ከኔ በላይ እኔ እንጃ እኔ አይቻላቀም እንደሱ አይነት ኢነርጂ እና ቢሮ ላቸው የኔ ኢነርጂ ከብዷቸዋል አይደል እናቴም ብታት እዚህ ጋር አትቀመጥም ብላቸዋል። ያ በጣም አይ ቲንክ ድሮ የሰራ ሰው በጣም ኢነርጂ ያለው አሁንም ድረስ ምንም በቃ አንችልም የሚል ነገር ራሱ ማይንዳቸው ላይ የለም። አሁን አንተ የሆነ ነገር ይሄ ነገር ምናምን ትላላ ምንም አንችልም አልችልም የምትለው ነገር ራሱ የላትም። ደግሞ ፌስስ ምንም ነገር ፌስ ታደርጋለች። በጣም ጎበዝ ነች። እኔ ገርመኝ ኢነርጂዋ ማለት ለእኔ በቃ በጣም ስሎ ሆንባታለሁ። እኔ እኮ ለሌላ ሰው ደግሞ በጣም እና እንደውም አንድ ማናጀር ነበረ ከኔ ስር ዲፒቲ ቀጥሬ ሁሌ ላይ አንቺ የምትራመጁ 5 እንትን ሲሆን በአንቺ ልክ ሰው እንዲራመድ አትፈልጊ ሁሌና አንቺ በጣም ስለምትፈጭ ነው ሰው ስሎ የሚሆንብኝ። ሰው ስሎ ሲሆንብኝ ስራ እየነጠቁ እሰራለሁ። አንቺስ በጣም ስለምትፈጭኝ ነው ሰው ስሎ የሚመስልሽ እንጂ ሰው ስሎ ሆነ አይደለም ይላል። ማዘር ደግሞ ከኔ ጥፍ ስለሆነች ወይ እሷ ብትሆን እንዴት ይሆናል? አይ የድሮ ሰው በጣም እንትን ናቸው። በተለይ ፈርስት ጀነሬሽን ቢዝነሶች በጣም እኔ ይገርመኛል። ያ መልቲ እንትንም የማድረግ ብዙ ስራ የመስራት አሁን እዛም እዚህም ደግሞ ያስባሉ። አይገርም? አሁን አንተኛ የሆነ ነገር አንዴ ነው ምን አስበው ከዚህም 3 እና እንዴ እኔ አብረን ሰምተው ነው አንቺ በ3 መንገድ አስብሽው እኔ እስካሁን አንድ ላይ ነኝ ይላል። ከዛም ግን አይገስ ኮምፔር ማድረግ የሚያስቸግር ይመስለኛል። ያ ሰው የረጅም ዓመት የመጡበት ሀስሉ ምናምን ብዙ ነገር አስተምሯቸዋል። ለምን አልጋ ባልጋ አልነበረም ገባ ያስተማራቸው ነገር አለ። እነሱ ደግሞ ለኛ ፋሲሊቴት አድርገው ያመጡን ቦታ የሆነ ነገርን አልፈን ነው እንደነሱ ሀስለን አላየን። የፊሜል ሲኦ ብሬክፋስት ክለብ ምንድነው እና እንዴት ጆይን ማድረግ ይችላሉ? ኢንትረስትድ የሆኑ ሴቶች ኤፍሲቢሲ ይባላል። ፊሜል ሲኦስ ብሬክፋስት ክለብ እንግዲህ አይ ቲንክ ወደ 30 ሜምበር ነን። ከዛ ውስጥ የመጡ አሉ መሪው አንተ ጋር ብዙ መና ቱቱ ዮአዳን ግማሽ አባል ነው ማለት ነው። 4 ሰው ምናምን እንትና የሺ ሌላም ሰው አይ ቲንክ ይመስለኛል ይመጣ። አይ ብዙ ናቸው ማለት ነው። መሪ የመጡ ሰዎች ናቸው አገሪቷን የሚያስተዳድሯት። ወጣል ደስ ይላል። ብዙ አይነት ፕሮግራሞች አሉ። አገሪቷ ላይ ባለ ጊዜያዊ ነገር ሰውን ጋብዛለን። የራሳችንን ያጋጠመንን ነገርም የላይፍም ልክ እንደዚህ እንደምትጠይቁት እዛም ይጠየቃል። ቪዲዮ ላይ ነው እንጂ ማታውት ምናምን ራሳችን በራሳችን እንማማራለን። በዛ ውጪ እንደ እህት ነው ማለት የሆነ ነገር ሰው ሲቸግረው ግሩፕ አለን። ይሄ ነገር አለ ወይ ይሄ ነገር እንዴት ነው ምናምን የምትባባለውም ቀላል አይደለም። አንዱ ደግሞ የተቸገረበትን ነገር ይሄ ነገር ቸገረኝ ሲል ሁሉም ካለው ኤክስፒሪየንስ እንዲታረክ ከሌም ብታናገር ከሌም እና ጥሩ ሁሉም ነጋዴ ስለሆነ ዘሴም የለም ምንድነው የቢዝነስ ፒፕል ስለሆነ ሳፖርት አለ። ተመሳሳይ ችግር ነው የሚኖረው። መቼም ተለያየ ችግር እኮ የለም። ሁሉም ሰው ትንሽ ነው የሚለያይ። ቤዚክ ችግሩ ተመሳሳይ ነው፣ ተቀራራቢ ነው። እንዴት ሰው ጆይን ማድረግ ይችላሉ? የሚፈልጉ ሴቶች ሪኳየርመንቱ ምንድነው? ሪኳየርመንቱ አንድ የቢዝነስ ሊደር መሆን ነው። ከዛ ውጪ ያው እንግዲህ እንትን ደረጃ ያለው ቢዝነስ አማውንቱ ጠፋብኝ፣ ግን አመታዊ እንደዚህ አይነት ትራንዛክሽን ያለው ምናምን አለው። ግን ብዙ ነው በቃ የሚመጡት እንግዶች ምናምን በጣም ነው ደስ የሚለው። ብዙ ነገር ትማርበታለህ። አይ ቲንክ ብዙ አመት ሆኖናል፣ እርግጠኛ ባልሆንም ከ8 አመት በላይ ይመስለኛል። ጥሩ። እኔ ኮንታክት መንገዶች ካሉ ዲስክሪፕሽን ላይ እናካተዋል። ቻሌንጅ ላይ ማንሳት የምትፈልጊው ነገር አለ? በተለይ ሊደርሽፕ ላይ ቅድም አክቹዋሊ ብዙን አንስተናል አይደል? ሊደርሽፕ ላይ ያለው ነገር ያው በራይት ፐርሰን ማግኘት ለምትፈልገው ቦታ ከባድ ነው። ያው ብዙ ማየት ይኖርብሃል። አንዳንዴ ደግሞ ዘራይት ፐርሰን ብለህ ያመጣ ሰው ዲሊቨር ላይ ያደርግልህ ይችላል የምታስበውን፣ ወይ ደግሞ እሱ ሊሰራው ይችላል። ግን አንተ የሆነ የምታስበው ነገር አለ አይደል? ያ ነገር ላይመጣልህ ይችላል። እንደዚህ አይነት ነገር ያጋጥመኛል።
ከዛ ውጪ ከሊደርሺፕ ውጪ ያለው ያው ኤቭሪባዲ ያለው ማኑፋክቸሪንግ ላይ ያለው ቻሌንጅ እሱ ነው ያለው። ከዛ ውጪ በጣም በቅርብ ያጋጠመኝ ቻሌንጅ ታክስ ኢሹ ነው። በጣም የሚያስደነግጥ በቃ በጣም ብዙ ብር የታሪፍ ልዩነት ብለው ኢምፖርቱ ላይ ማለት ኢምፖርት ላይ ያው እኛ በምናመጣበት ሰዓት የነበረውን ታሪፍ ነው ተጠቅመን ያመጣነው፣ የቀየርነው ነገር የለም። በኋላ ወደ ኋላ ሄደው ታሪፉን እንዴት እንደቀየሩት አላቅም፣ በምን አይነት ጥናት እንዳጠኑት አላቅም። የሚገባው ምቃያ ታሪፍ አይደለም፣ ኤክሳይዝ ታክስ የሚገባው አይደለም። ከስተምስ ናቸው ወይስ ከስተምስ? የከስተም ኦዲት ነው ወይስ የገቢዎች? ኦኬ ሶ ያንን ታሪፍ ቀየሩት ወደ ኤክሳይዝ ታክስ። እማናቀው ብር ከቅጣትና ወለድ ተከናነብ ነው ላለው። ሶ ስቲል የተከራከረን ነው። እንግዲህ ኔክስት ዊክ ነው ጉዱን የምናውቀው። የመች የገባ እቃ ነው? 5 ዓመት ነው ወደኋላ የሄዱት እና እቃው ኖርማል እቃ ነው። እንደው እቃውን ንገሪኝ ካልከኝ ኖርማል እቃ ቦዲ ስፕሬይ ነው። ቦዲ ስፕሬይ በቆርቆሮ የሚመጣው ቦዲ ስፕሬይ ነው። ሶ ቦዲ ስፕላሽ ደግሞ የሚባል አለ እንደ ቪክቶሪያ ሲክሬት ምናምን አይነት። ሶ ስፕላሽ ኤክሳይዝ ሲገባ ቦዲ ስፕሬይ ኤክሳይዝ ታክስ ይግባ ብለው ስፕላሽ ነው የገባው መጀመሪያ። ሶ ስፕላሽ እሺ ብለን እንትን አለን። ቦዲ ስፕሬይ ደግሞ ከእንደገና እኔ ማን እንዳለ አላውቅም ዓለም ላይ አመጣ። ሰፕላየሮቹ አመጡ፣ የሰፕላየሩን ላክን። ዓለም ላይ የሌለ ማለት ነው ሰፕላየር የሚጠቀሙት ኤክሳይዝ ታክስ በሌለው ኤችኤስ ኮድ። እዚህ ከየት መጥቶ እንደሆነ አላውቅም። ኤክሳይዝ ታክስ ብለው ወሰኑ። አላማከሩንንም። ሲወስኑ ተወስኖ ደብዳቤ ነው የመጣል እና ያው አመት ሊሆነን ነው እየተከራከርን ነው። እንግዲህ ገንዘብ ሚኒስቴርም አፕላይ አድርገናል። እስቲ ኔክስት ዊክ ነው የምናውቀው። ሁሉ ቢዝነስ እያነሳ ያለው ነገር በጣም ከባድ ነው። እኔ ብቻ አይደለሁም፣ ብዙ ትንንሽ ነጋዴዎችም አለ አይተው የማያውቁት ብር የተጠየቁ አሉ። ለምን መሰለህ? አንተ የሆነ 1 ሚሊዮን ብር ያተረፍክበት እቃ ኤክሳይዝ 15 ሚሊዮን ብር ነው የሚመጣበት። ገባ? ከየት አልሰራኸውም እኮ አላየኸውም። ያንን ብር ከየት ይመጣል? ደግሞ ህግ ከሆነ ኦኬ ያለፈው አልፏል። ካሁን ወዲያ ስታመጡ ይሄ ነገር እንደዚህ ስለገባ ካሁን ወዲያ የምታመጡ ታሳውቀው የምታወጡት ኤክሳይዝ ታክስ ገብተው ነው። ከተመቸ ታመጣለህ፣ ካልተመቸ ትተዋለህ። ወደ ኋላ ሄደህ ግን አንተ በኖርማል ያንን ሳታስብ የሸጥከውን ደግሞ ሲስተማቸው ላይ ያለ ኤችኤስ ኮድ እነሱ የሚሰሩበት ነው። አንተ የቀየርከው የጨመርከው ነገር የለም። ሲስተሙ ራሱ ያንን ስታስገባ የሚያመጣ እንደ ከዛ እኔ እንጃ ብቻ አንዳንዱ ነገር በጣም የሚከብድ ነው ማለት እኔ አላውቅም። ሰዎች ያንን ሲጭኑብህ ራሱ ፊል አለማድረጋቸው ይገርመኛል። ለመሰለ እንዴት ነጋዴውን እኔ በጠፋ እኮ እኔ ለራሴ አላንስም። አሁንም ያለውን ቢዘጋ ለራስ መኖር እኮ ትኖራለህ። ግን በእኔ ስር ያሉ ሰዎችን ሪስፖንሲብል ነኝ። ገባ? በእኔ ስር ላሉ ሰዎች ሪስፖንሲብል ነኝና ያን ብር ሲጭኑብህ ማሰብም አለባቸው እንደሰው። ትክክል። በጣም ትክክለኛ ነገር ነው ያነሳሽው። ለማንኛውም ያው የኔክስት ዊክ ውጤትሽ መልካም እድል እንመኛለን። ዱአ አድርጉልኝ። የተስተካከለም አለና የሚስተካከሉ የሚቀር አይመስልም። ትክክለኛ ኤቪደንስ ካለ ተስፋ አረጋለሁ። እንግዲህ ተስፋ አረጋለሁ። በአንድ ደቂቃ የሚመለሱ ጥያቄዎች አሉ። ለሁሉም እንግዳ የምንጠይቃቸው ናቸው። እሺ፣ አንድ ስለ ቢዝነስ አሁን ያወቅሽው ከ5 ከ10 ዓመት በፊት ባቀው ብለሽ የተመኘሽው ነገር ምንድን ነው? ኤቭሪዴይ ኢዝ ለርኒንግ ነው የምለው። ሁል ጊዜ አሁን ሴክተርም ስትቀይር ምንም ኤቭሪዴይ በየቀኑ አንዳንድ ነገር ትማራለህ እና ኤቭሪዴይ ትምህርት ነው ያየሁት። አይ ቲንክ መርካቶ ላይ ያለው ዘሴም ሩቲን ላይ ስለነበር ብዙ ለርኒንግ አልነበረው። አሁን ግን ከመርካቶ ከወጣው በኋላ ላስት ይርስ ሁሉም ቀኔ ትምህርት ነው። ቡና ላይም ከገባው ትምህርት ነው። ማኑፋክቸሪንግ ሴክተሩ በየቀኑ አዳዲስ ነገር ትማራለህ እና አይ ቲንክ ኤቭሪዴይ ኢዝ ኦኬ። እሺ፣ ቢዝነስ ላይ በጣም የምታደንቂው ሰው ማን ነው? ለምን? ቱቱና በጣም በጣም ነው የምወዳት። ጓደኛዬ ነች፣ ግን ሁሌ ኢነርጂ አላት በጣም እና ሺዝ ኤቭሪዴይ ያው እሷም እየተማረች እያደገች እና በጣም ለሰው በጣም ፖዚቲቭ ነች። አድቫይስ ታደርጋለች እና እሷም በጣም ወዳታለሁ እና አደንቃታለሁ። ለኔ ትልልቅ ሊኖሩ ይችላሉ፣ ለራሴ ግን ሳይዝ ማተር አለ። ልክ ነው። በጣም
ሁሉ ጊዜም ነው ማለት በቅርበት ማማከራታለሁ ብዙ ኢነርጂ ትሰጠኛለች ግን የሆነ ኢነርጂዋ የተለየ ነውና ይገርመኛል ጥሩ በጣም አንድ ሀቢት ሁሉም ሰው ሊኖረው ይገባል የምትዩ ምንድነው አንድ ሰው ስራው ላይ እኔ 100% በመስጠት ራሱ አላም ለምን አይ ዶንት ቲንክ በ100% ስራ ሰጥተ ሰክሰስፉል ራሱ አትሆንም ከ100% በላይ ለስራው መስጠት አለበት ብዬ ነው ማምነው እና ይሄንን እና ሁሉ ጊዜ በጣም በቃ ፎከስድ ሆኖ ስራው ላይ መስራት አለበት I don't know if it is the right answer for you ግን እኔ እንደዛ ነው ስራ ላይ በጣም እና ነገ አለ everything ሳያልቃድ አንዳንዴ ሰራተኛ 11 ተኩል ሊወጣ ሲል ላስቆሙላ ይችላል አላሳድር ለመሰለ you don't know what will happen tomorrow ሁሌ ይላል ነገ በእጃቸው አይደለም ስለመኖሬ እርግጠኛ ስላልሆንኩ I have to finish it today ነው ማለት እሱ ፓርት ከናቴ ወሰድኩት እሷ ደግሞ አሁን ነው ነገም አይደለችም በኋላም አይደለችም አሁን ነች እኔ እንኳን ያ እሱ ፓርት ላይ ከብዙ ሰው ጋር ያጋጨኛል ይደርሳል ምናምን ይላል እኔ ግን የዛሬው ወር የሚሰራ የሚደርስ ይሆን ይችላል ጨርሼ ቁጭ አድርጌ አይ ሙቭ ኦን እንጂ አላስቀምጥ ቢዝነስ ላይ በጣም ደስተኛ ሆንሽበት ቀን መቼ ነበረ ምክንያቱስ ምንድነው ሁሉ ጊዜ ደስ ከሚሉ ነገሮች ኢምፖርት በማድረጋቸው ሰዓት ያመጣውትን ዕቃ ሁሉ ነጋዴ ደስ ብሎት ነበር የሚቀበለኝ እንዲ ደክሜ ወይ ማስታወቂያ ሰርቼ ሸጥኩት ዕቃ የለኝም እሱም ፓርት በጣም ወደው ነበር ሁሉ ጊዜና ሰው ምርጫዬን በጣም ደስ ይለዋል ከዛ ውጪ የሰጠውትን ነገር አምኖኝ ይቀበለኛል የሆነ የተገነባ ጉዱ ይላል እኔም ጥሩ ነገር ነው ማቀርበው እሱ ፓርት ሁሌ ደስ ይለኛል ሰው በቃ ስሜ ከተነሳ እዛ ላይ ኮስሞቲክስ ከተባለ ያው ስሜ ይነሳ በእርግጠኝነት ምክንያቱም ከ200 ምናምን አይነት ኢምፖርት የምናደርጋቸው ዕቃዎች አሉ የኛ ዕቃ ሳይዝ አንድ ሰው ኮስሞቲክስ ሊሰራ ይችላል ግዴታ ነው ፓርቱ ያስፈልጋል ስለዚህ እሱ ላይ በጣም ደስ ይለኛል ኮስሞቲክስ ላይ ብዙ ሰርቻለሁ ማኑፋክቸሪንግ ላይ ግን ዕቃው መጀመሪያ አውጥተን ስንሸጥ ሰው በጣም ሲቀበለው እሱ የሆነ ልጅ ማለት ነው አይደል እሱ ስሜት ደግሞ ሌላ ነው ለምን ጭንቅላት ላይ ያስበ አውረደው ልክ ሲወጣ ያለው ነገር ያሰብከው ነገር ሲሳካ ደስ ይላል እሱ በጣም ኤክሳይት ያደረገኝ ነገር የሰው ደግሞ ጎበዝ ሲወደው ቃውን ፊድባክ ሲሰጥ ምናምን ይሄ ሀገር ውስጥ የተሰራ ነው እንዴ ምናምን ፊድባክ ሲሰጥ በጣም ደስ ይላል ነው ጭንቅላት ላይ የምታስበው ነገር በትክክል አውርጄዋለሁ ማለት ነው ቢኮዝ ሰው አማክሬ ምናምን አይደለም ወይ ደግሞ በቲም ተማክሮ አይደለም ኤቭሪቲንግ ራሴ ያሰብኩትን ነው ያወረድኩት ጥሩም ሆነ መጥፎም ፓርት ሊኖረው ይችላል ብዙ አልጎዳኝም ግን እኔ የራሴን ሐሳብ ነበር ማውረድ የፈለኩትና እሱ ላይ ተሳክቶልኛል ብዬ አስባለሁ ጥሩ እዚህ ላይ ራንዳውን ላይ የመጨረሻው ጥያቄ ለስኬትሽ ላክ እና ሃርድ ወርክ ስንት % ይዛል 100% ሃርድ ወርክ 110% not even hard work like ምንም ቦታ I worked 14-16 hours አሁንም ራሱ 12 hours 10 hours እሰራለሁ ስለዚህ ሃርድ ወርክ ምንም I'm too committed to my work ላክ የሚባል ነገር የለም ሰርተንም ላይሳካ ይችላል እንኳን አይደለም ላክ እኔ 110% ባይነኝ ነው 100% ላይ አይደለም nice 110 አዲስ ነው you have to work hard መቶ አለ ከዛ በላይ ነው በቃ you have to give it extra ለመሰለ ሁሉ ጊዜ እንዴት መሰለ there are people ሳይተኩነ ገንዘብ ያዩ የሚሰሩ there are people ስራ ያዩ የሚሰሩና successful people ያው ስራ ያየ ይሰራሉ ምክንያቱም ከሰራ ገንዘቡ አይመጣም you don't have to think about money at all እኔ እንደዛ ነው ሁሌ የምላቸው በተለይ እነዚህ አዳዲስ ስራ የሚጀምር ሰው ገንዘባችሁ ስራው ምክንያቱም ከሰራ ገንዘቡ የትም አይሄድም አንተም ፈልጎህ ነው የሚመጣው ሰው ዴዲኬትድ ሆኖና ሰው ትንሽ አንዳንዴ በተለይ ወጣቶች ሲሆኑ እዚህም እንዲ ፎከስ ዳውን እንቱም ነገር ሁሉም ነገር ያምራቸዋል ለማደግ ስትፈልግን በጣም ፎከስድ ሆነ በተለይ ወጣት ሆነ 20s ላይ ምናምን ያለ ሰው በጣም ፎከስድ ሆኖ ያንን እድሜውን ሰርቶ ካልተቀየረ አይቀየርም ብዬ ነው ማለት ብዙ ታይም መስራት ይተበከበታል I don't think 8 hours ሰርቶ ሰው በዚህ ጊዜ ሰክሰስፉል ይሆናል ይላል እኔ ድሮ በearly 20s ላይ 14 ሰዓት ማሳው አሜሪካ እንደዚህ ረጅም ሰዓት ነው ምናምን ሰራ አሁን ከናንተ በላይ ነው መሰራው ነውላቸው በእውነት ወዛደርነን ሁሉ ነገር ነው ተሸከመን ምንም እኔ መሸከም ለኔ ኖርማል ነገር ነው ማለት ኖርማል ነው ሁሉ ነገር ነው ይሳል so it's normal
ኮንቴነር ስናራግፍ ማታ እስከ ሌሊት ቆሜ ያራግፌ ቆሜ ሲያናዱዱን ኮንቴነር ላይ ወጥቼ ምናምን ራሴ እና ሲደረደር ቆሜ ያስደርድር ምናምን ኮንቴነር ሲወጣ እስከ ሌሊት 6 ሰዓት ምናምን ቆመን አቧራ ለብሰን ምናምን ኖርማል ቪዲዮትና ስራውንም ስታቀው አሁን እኔ ሴልስ ምናምን ሴልስ ወጥቼ ሰርቻ አቃለሁ መርካቶም ራሴ ዞሪ ሴልስ ሰርቻ አቃለሁ ሶ ሴልሶች እኔ እንትን አይሉኝ አይኑ አይ ካን አድቫይስ ለምን ከስክራች ሰርቻለሁ አቋለውና ሁሉ ነገር ነው የሰራሁት ሶ ሰው አንዳንዴ የለም ስለማቀው ስራው እንዲ ነው ሲሉኝ ነው ምናምን ትላለ ያው ይካንጊ አስተያየት መስጠት ይችላል ምናምንና በጣም እነዚህ በተለይ የሚያድጉ ወጣቶች ስራ ላይ በጣም ፎከስ ሆኖ መስራት አለባቸው ላለው በጣም ታይማቸውንም በጣም መስጠት አለባቸው ይሄ አሁን ያለው ዲስትራክሽኑ ምኑ መዛመዚም ለውጥ ለማምጣት በጣም አድምተው መስራት ዘራይት ለውጥ ይመጣል እንደዛ የሰራ ሰው ደግሞ ያየንም ሲያድጉ ሲለወጡም ደግሞ ታያለ ኦፍ ኮርስ አንድ ስራ ብቻ የሚበቃል ብዬ አላስብም ባይዘው መለወጥ አለበት እዚህ ሀገር ባህል ብዬ የምለው ምን እንደሆነ ታውቃለህ ስራ የሆነ ስራ መፈጠር አለበት ለኮሌጅ ስቱደንትስ ምናምን ፓርት ታይም ስራ ሰውም ኦፖርቹኒቲ መስጠት አለበት ሌላም ቦታ የሚሰራ ሰው 11 ሲወጣ የሆነ የሚሰራው ስራ ሰውም መፍጠር አለበት ልጆቹን መስራት አለባቸው ኤክስትራ ኢንካም ማለት አሁን ዩኒቨርሲቲ የሚሰራ ሰው የሆነ ካፌ አስተናጋጅ ዊኬንድ ቢቀጠር ቸገራቸው ምናምን የሚባሉ ሰውም የሆነ ካፌው እናንተ ስላላችሁ ታውቃለህ የሆነ አለ አይደለ ሰው የሚበዛበት ሰዓት you don't need all አስተናጋጁን ቀኑን ሙሉ ያቺ ሰዓት ግን 2 hours እና 3 hours መጥቶ ፓርት ታይም የሆነ ከፍላው የሚሰራ ሰው አይነት ስራ ቢፈጠር I think ብዙ ወጣቶች ኤክስትራ ኢንካም ያገኙ ለትራንስፖርት ለአንዳንድ ነገር ምናምን ይሆናቸዋል ኤክስትራ እንደዚህ ከስራ ከወጡ በኋላ 12 እስከ 2 ሰዓት ስራ የሚበዛበት ቦታ ይሆነሳል እንደዚህ አይነት ስራ ቢፈጠር ጥሩ አይመስልም ይመስለኛል አሁን ወደዛ መምጣቱ አይቀርም ማርኬቱ ነገሮች ላይክ ሌላም ሀገር እኮ ያው ኢንዲፔንደንሲ ከድሮ ይሻላል አሁን ሰው ሞር ኢንዲፔንደንት ሆኖ መስራት ይፈልግ ስራ ፈልጎ ሰርቶ ይኖራል ከዛን ይሄ የመስራት ካልቸሩ እየተቀየረ የሚመጣ ይመስለኛል ከዛም በኋላ አሁን ዩኒቨርሲቲም እንደ ድሮ በነፃ ብቻ ሳይሆን አክቹሊ ሰው ተበድሮ ምን ብሎ የሚማረው ስለሆነ ፕሬሸሩ በበዛ ቁጥር ኢምፖርታንት ነው ክረምት መስራት ፓርት ታይም ከስራ በኋላ የሆነች የሚሰሩ ነገሮች ምናምን ላይ የሆነ ነገር መስራት ለነሱም ኤክስትራ ለሰሪውም ለሰራተኛውም ጠቃሚ ነው እሱ ባህል አይ ቲንክ ሁሌ ነው ማሰበው ቢመጣ አላለ ያው ድርጅቶችም በራቸውን መክፈት አለባቸው ለእንደዛ ነው ቦት ሳይድ ሰራተኛውም ሰውም ግን 11 ሰዓት ወጥቶ ማረፍ እንጂ የሚፈልገው መስራት የሚፈልግም የሚያስብም ጥቂት ሰው ነው ያለው እንጂ አስብ እነሱም ማሰብ አለባቸው ያ ቦት ሳይድ ይመስለኛል ያ ወደፊቱ ምንድነው የምታስቢው እስቲ ምን ታሰራ ምን ሰራውና ገና ምን ስለው ገና መጀመር ስራ ብዙ እዚህ በተለይ ማኑፋክቸሪንግ ላይ በደንብ ማጠናት በጣም ብዙ ነገር መስራት ነው ፈልገው I think ማስበው ነገር ከምሰራው ይቀድምብኛል ይመስለኛል ይበዛ ብዙ ነው ማስበው በጣም almost 100% ወደዚህ መቀየር ስለምፈልግ ማመጣው ብዙ ግን ምንድነው አሁን አንዳንዱን ነገር ኦሬዲ ሰፕላየሮችን ያናገርኩ ቀረጡን በጣም እየበዛብን ስለሆነ እዚህ አብረን እንስራ የምትፈልጉትን ሰው አምጥታችሁ አሳይን ማድረግ ትችላላችሁ ወይ ትሬኒንግ መስጠት ትችላላችሁ ሶ እናንተ ጥሬቃውን ሰፕላይ አድርጉ እዚህኛ እናምርተው so we can be competitive and በጣም ብዙ መስራት እንችላለን ያው ከቃው ባያተርፉ ሰፕላይ ከሚያደርጉን ጥሬቃ ማትረፍ ይችላል so እሱን ሁሉንም ያናገርኩ otherwise ያው ሁሉንም እንደምትሆኑ ስለዚህ ግዴታ ስራውስ ብራንዳቸው እዚህ ሀገር እንዲቀጥል ግዴታ የደከምንበት ስለሆነ ብራንዱን የነሱም ቢሆን ደክመንበታል ሶ እንዲቀር አንፈልግ ሶ እሱም ነው ራሱ እነሱ የናንተም ኖሮ ማለት እኛ ፋብሪካ ይመረጥ የናንተም ኖሮ ማለት ነው ራሳቸው እነዛን ደግሞ ብዙ ይቀላል ነው ለኛ የሚሆነው ቴክኖሎጂም ታመጣለ እውቀትም ታመጣለ አንዳንዶቹ የራሳቸውን ፐርሰን እዚህ አሳይን አድርገው ኮንትሮል የሚያደርግ ስታንዳርዱን ሊያስቀምጡ ይችላሉ ከፈለጉ ደግሞ ከኛ ጋር ሰው ልከን ትሬል ሊያደርጉ ይችላሉ ሶ እነሱን እንደ ጆይንት ቬንቸር ነው የሚሆነው ማለት ነው ካምፓኒ ላይ ፓርትነርሺፕ አይኖራቸው ብራንዳቸውን ብቻ ነው የምታመርተው እዚህ በኮንትራክት ማኑፋክቸሪንግ ማለት
ኦኬ አውትሶርስ ማኑፋክቸሪንግን እንደማለት ሴልሱን እና ማኑፋክቸሪንግ የነሱ ብራንዱ የነሱ ነው ጥሬ ዕቃውን ሰፕላይ ያደርጉሃል ፎርሙላውን ይሰጡሃል አንተ አምርተህ መሸጥ እንዴት ነው አብዛኛዎቹ እንትን የተቀበሉ ጥሩ ነው አንደኛው ጋር እየጨረስን ነው ኦሬዲ ሌሎቹም ያው ጊቭ ታይም ስጭና ነው ያሉት ኦኬ ፕሮፖዛል ይሰጧቸውም አሉ ፕሮፖዛል ስጭን ብለው ሶ ይፈልጉታል ምክንያቱም ለምሳሌ አሁን እኔ አስታውሳለሁ በአመት 30 ኮንቴነር የምናመጣው ዕቃ አሁን 2 ነው 3 ነው የምናመጣው ዛት ማች ነው የቀነስኩት ገባ ሶ ያ ሰውዬ ያ ማርኬት አለ ማርኬቱ ጠፍቶ አይደለም ውድ ስለሆነ ሰው ትቶት ስለሆነ ያንን ማርኬት እዚህ 2-3 ኮንቴነር 4 ከመገዛ እዚህ የ30 40 ጥሬ ዕቃ ባመጣለት ትርፉን the same thing ሳይደክም ነው ያንን ትርፍ የሚያገኝ አጣ ሶ በክሬዲት ላይን ሊሰጥሽ ይችላል ከዛም ለማምጣት እስካሁን ክሬዲት ነገር ሞክሬ አላውቅም ግን ያው በዛ ካለ መንግስትም ስለሚፈቅድ አይደል ወደዛ እንሄዳለን የመጨረሻ ጥያቄ እስካሁን ከህይወት የተማርሽውን አንዱ wisdom አካፊ ለመሪዎች ኤቭሪዴይ መማር እንደሆነ ነው እና ሁል ጊዜም ደግሞ ጠንክረ መስራት ማለት ያው ምኞት አይቆም አሁን እኔ ለምሳሌ የና መርታለው ሲሳካ ሌላ ነው የምትሄደው ሶ ያንን ነገር ሁሌ ፕሮሰስ ነው ሰክሰስ ፕሮሰስ ነው አይደል ሶ ፕሮሰስ ነው አንዱን ያሳካ ስትሄድ ወደ ሌላኛው ሶ በሂደት የፈለከ ያሰብካትም ስደርስ ሌላ ይመጣል አይቆም ሌላ ደግሞ ትመኛለህ ሲሳካ በቃኝ እኮ አይልም ስለዚህ እንደዛ እያለ ነው keep pushing አይደል በሁሉም መልካም እድል እንመኛለን ቻሌንጅ በቀጠሙሽም ጉዳዮች ላይ ቅድም ባነሳሽልን ላይ በስራሽም ሁሉንም መልካም እንመኛለን በጣም እናመሰግናለን ጥሪያችንን አክብረሽ ስለመጣሽ የመሪም ፋን ስለሆንሽ በጣም አንድም ኤፒሶድ እንደነገርኩ ይሄ ትልቅ የፋን ምልክት ሌላ ነገር አላይም መሪ ብቻ ነው የማይሆንና ትልቅ የፋን ምልክት ነው እና በጣም ነው የምናመሰግነው መሪዎች የዚህ ሳምንት ፕሮግራማችን ይህንን ይመስል ነበረ መልካም ሳምንት